የታረደ ጥቁር ዶሮ። ያ ጥቁር ዶሮ በተጨማሪ ቤት ውስጥ ግድግዳዬ ላይ ደም ተረጭቷል። ውድ ቤተሰቦቻችን እንግዲህ ጥቁር ዶሮ የታረደ ጥቁር ዶሮና አመድ ተነስንሶ ይመስለኛል የዶሮ ደም ነው ከአመዱ ጋር የተለወሰው። ዶሮዋ ከተጣለችበት ክብ ነገር ላይ ብቻ ትንሽ አስደንጋጭ ነው፣ ለመግለጽም በጣም ያስፈራል። ከዛ በኋላ መኝታ ክፍል ውስጥ ያገኘሁት የታረደ ዶሮ ነው። ሙሉ ደግሞ የፈሰሰ የታረደ ከዛ አመድ ምናምን አድርገው ነው የነበረው። ቀጥታ እንግዲህ ያው ወደ ሽንት ቤት ነው እየገባች ያለችው እና እጇ ላይ ብቻ አሁን አያስታወቅም በደንብ። እስከ ግንቦት 30 ብቻ በታላቅ ቅናሽ ቅንጡ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት በሚገኘው ባለ 5 ኮከብ ኮምፓውንድ ሳይታችን ላይ እየሸጥን እንገኛለን። ባለ 1 መኝታ በ5.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ7.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.3 ሚሊዮን ብር ሙሉ ክፍያ። ካልሆነም ቀስ ብላችሁ መክፈል ለምትፈልጉ ደንበኞች በ10% ቅድመ ክፍያ ማለትም በ720 ሺህ ብር ጀምሮ የቀረውን በ3 ዓመት ያለምንም ወለድ መክፈል ይችላሉ። በተጨማሪ 50% የባንክ ብድር አመቻችተናል። በውስጡ 2 መዋኛ ገንዳ፣ ሰፊ ጂም፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ የባስኬትቦል ኮርት እንዲሁም ራኒንግ እና ባይኪንግ ትራክ፣ ዘመናዊ የገበያ ማዕከል ተካቷል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። አስቸግሪ ኮና በቃ ወይኔ ነው እባክሽ እንደዚህ እንድትሆኚ እባክሽ አስጨንቄክ ነው አይደል? ያው አንተ ደግሞ ስኬታማ ስትሆን ብዙዎችን መርዳት ትችላለህ። አንተ ደግሞ እንደነገርኩ ቤተሰባችን የእህቴንም ልጅ ሆነ እኔን ለቁም ነገር በደንብ እንድንማር ሳፖርት እንድታረገን ሁሉንም አቅም እንዲኖራት ያረከው አንተ ነክና የላክሽው ሌላ ሰው ነበር? ኧረ ምንም ከኔ ውጭ የሚገባ የለም። ሳሚዬ እንዴት እንደዚህ ጠረጠርከኝ ግን እኔ እርግጠኛ ነሽ? ምን የጠፋብክ ነገር አለ? አይ ንብረት ጠፍቶ አይደለም። አሁንም ወርቄ እንድታቂኝ ፈልገው ንብረት ጠፍቶብኝ አይደለም። ሁሉ ለምን ጠየከኝ ብዬ ነው። እና ሳሚዬ እንደው የሚገርምክ ራሱ ቁልፎች ይዤ የሳሚ ቁልፍ የቱ ነው ምናምን ትለኛለች። የዚህ ነው ያለው የምትጨነቀው። የትኛው ነው የሳሚ ቁልፍ ትለኛለች። የዚህ ነው ያለው የምትጨነቀው። የሚገርምክ አንተ ወደ እሷ ቤት ከገባህ በኋላ ነው። እና ያው በዚህ ልክ ሰው ሆኖ የሚያደርግ ብዙ አይገኝም። እና ያው እንግዲህ መልካምነትህ ነው እኔንም እህቴንም ለዚህ ደረጃ በቃን። እንዴት እንደገባው እዚህ ቤት አስቸግሬያለሁ እንዴ? አስቸገርኩክ? እንደዛ እያልኩኝ አይደለም። ትክክለኛ ጥያቄ ነው እኮ። ምናልባት ከኔ ውጪ ማን ይገባል እዚህ ቤት ውስጥ? ታውቃለህ እንዴት ተቸግሬ እዚህ ቤት ውስጥ እንደመጣው ልጅ እንደማሳድግ ታውቃለህ። እኔ እንደዚህ አይነት ሰው እንዳልሆንኩም ታውቃለህ። ብዙ አመት አንተ ጋር ሰርቻለሁ አይደል? እኔ ለስራ ጉጉትም ስላለኝ እንደነገረች እህቴ ገንዘብ የሚያስገኝ ነገር ከሆነ ከመስራት ወደኋላ ብዬ አላውቅምና አሁንም ቢሆን በእኔ መተማመን ትችላለህ። በታማኝነትም ሆነ ስራዬን በአግባቡ መስራት ትችላለህ። በፍጹም እኔ ነኝ የምገባው የምወጣው አንተ ነህ አይደል? አንዴ ግን ትዝ አለኝ አሁን እንደዛ ስትለኝ ቁልፍ የረሳህበት ትዝ አለኝ። መቼ ነው? አንተ ስራ ሄደክ ቁልፍ ረሳሁኝ ብለኸኝ ለኢዱ አላኩልህም የሆነ ጊዜ ትዝ አለኝ። ምንም አታገኝም አትልፋ። እሷ ምን ታውቃለች ብለክ ነው? ምንም አታውቅም እሷ። የምልክ ነገር ምን ወንጀል ሰርተናል? የጠፋ ነገር እኔ እናንተ ተማምነን ስንት አመት ሰርተናል። አንዳንድ ጊዜ ሰው ሆነክ እንግዲህ ፍላጎትህም አያልቅም። አንድ ነገር ስታገኝ ሌላ ፍላጎት፣ ሌላ የሚያስፈልግህ ነገር እየጨመረ ነው የሚሄደውና እኔ አንተንም ማጨናነቅ አልፈልግም፣ እህቴም ደግሞ እንድትሳቀቅብኝ አልፈልግም። እና ያው ስለሱ ማሰብ አይጠበቅብህም። ለእሷ የምታደርገው ድጋፍ ለእኔ በቂ ነው። እና ያላት ክብር ነው፣ ስለምትጨነቅ ነው። ክብር አላት ለአንተ በጣም ገባክ። ትምህርት ቤት እንደምትከፍልላት ታውቃለች። ታናሽ ልጅ ወንድሟን እንደምታስተዳደር እንደምታስተምር ታውቃለች። ምን አይነት ሰው ነው? እንደው የሚገርም ሰው። ስራው ምንድን ነው ትለኛለች። እንግዲህ ውድ ቤተሰቦቻችን ያው አስደንጋጭ ነገር ነው የገጠመን። ይሄ የምታዩት እንግዲህ የቤቴ ድብ ካሜራ ነው። በቤቴ ውስጥ ባለ በድብ ካሜራ የተቀረጸ ቪዲዮ ነው። እዚህ ድብ ካሜራ ቪዲዮ ውስጥ ደግሞ ድንገት እየገባች ያለ ሴት ነች እንደምታዩት። ይሄ የቤቴ ኮሪደር ነው የምታዩት። እንግዲህ በእጇ ላይ በጣም ያው እንደ ሌባ ነበር አክት እያደረገች ያለችው። በእጇ ላይ ምን እንደያዘች በርቀት አያስታወቅም። ነገር ግን ከዛ በኋላ መኝታ ክፍል ውስጥ ያገኘሁት የታረደ ዶሮ ነው። ሙሉ ደግሞ የፈሰሰ የታረደ ከዛ አመድ ምናምን አድርገው ነው የነበረው። ቀጥታ እንግዲህ ያው ወደ ሽንት ቤት ነው እየገባች ያለችው እና እጇ ላይ ብቻ አሁን አያስታወቅም በደንብ። ያው መልኳንም በደንብ ለማጥራት ወደ እናንተ ለማቅረብ ሙከራ አድርገን ነበር። ነገር ግን መልኳን ብዙ አይታይም።
ትንሽ ጥራት የለውም፣ ያው በርቀት ስለሆነ ነው። አሁን እንግዲህ ቀጥታ ወደ መኝታ ክፍል እየገባች ነው ያለችው። እጇ ላይ ጥቁር ዶሮ ነው የያዘችው። ውድ ቤተሰቦቻችን የታረደ ጥቁር ዶሮ ነው የተያዘው። የታረደ ጥቁር ዶሮ። ያ ጥቁር ዶሮ በተጨማሪ ቤት ውስጥ ግድግዳዬ ላይ ደም ተረጭቷል። ውድ ቤተሰቦቻችን ከደሙ በተጨማሪ ደግሞ እንግዲህ አሁን ያንን ነገር አስቀምጣ ነው፣ ሰው አለ የለም ነው ይመስለኛል፣ አላውቅም። ከዛ ደግሞ አመድ ነው፣ አመድና ደም ነው ተቀላቅሎ ነው የነበረው። ይህንን ነገር ነው አድርጋ የነበረችው ሴት። እንግዲህ በምን ያህል ፍጥነት ደሙ እንደተረጨ አላውቅም፣ ብቻ ደምም ተረጭቷል ግድግዳው ላይ። በምን ያህል ፍጥነት ልታደርግ እንደቻለች አላውቅም። ወጣች፣ እያሮጣች ነው የወጣችው። እንግዲህ ይሄ ነው ኮሪደር ላይ ነው በዋናነት መኝታ ክፍል ስለሆነ ብቻ ይሄ ነው ያለው። ውድ ቤተሰቦቻችን የታረደ ጥቁር ዶሮ። ያ ጥቁር ዶሮ በተጨማሪ ቤት ውስጥ ግድግዳዬ ላይ ደም ተረጭቷል። ውድ ቤተሰቦቻችን ሞገስ ነው ባከና ሞገስ አንዴ ነው ያንን ነገር በደንብ ታውቃለህ። ሞገስ ምን እንደሆነ አስረዳኝ እባክህ እስቲ። እንግዲህ ምንም አዲስ ነገር አላገኛችሁም አይደለ? ሌላ የተለየ የተገኘ ነገር የለም። ውድ ቤተሰቦች እንግዲህ ያው ለእናንተ እያንዳንዱ ነገር ካሜራ አብርተን ማሳወቅ መቻል ስላለብን ነው። ምን ብዬ እንደምናገር አላውቅም። እስቲ ውሃ ነገር አምጣልኝ፣ ውሃ አምጣልኝ ሞገስ። ሌላውን ነገር በደንብ እንበላቸው። እንግዲህ ውድ ቤተሰቦች አላውቅም ብዬ እንደምነግራችሁ መኝታ ክፍሌ ውስጥ የሞተ ጥቁር ዶሮ እና በሱ መሀል በምን አይነት ደም እንደሆነ አላውቅም፣ የምን ደም እንደሆነ አላውቅም፣ ብቻ በደም የተለወሰ አመድ ግድግዳዬ ሙሉ ለሙሉ ደም ተረጭቶ ነው ያገኘሁት። እንግዲህ ያው በተወሰነ መልኩ ኤዲተር ድብ ካሜራውን አስገብቶላችኋል ብዬ አስባለሁ። ቤቴ ውስጥ ድብ ካሜራ ነበረ። ያን ድብ ካሜራ ካየን በኋላ ነው ቀጥታ እኔ ብቻ ምን እንደምል አላውቅም። ያቺ ሴት እንትን ካለች በኋላ የተፈጠረ ነገር ነው ብዬ ነው የማስበው። እንዴት ይሄ ነገር ሊሆን እንደቻለ እስካሁን ድረስ አላወቅኩም። ምን ብዬ ማለት ማብራት አለብኝ ብዬ ካሜራውን እባክህ ካሜራውን አጥፋ። አረጋ ውሃ ነገር አምጣልኝ፣ ውሃ እስቲ እንካ ናስቲ ማለ ውሰደው። ይህንን ጸበል እርጩበት ሞገስ፣ ስጠው ይህንን ጸበል። አዎ በቃ እርጩት፣ ሁሉንም ነገር አስተካክሉት እናንተ ሞገስ። እኔ ወደዛ ክፍል መግባት አልፈልግም። ትንሽ ስለተነናገጥኩ ነው እባክህን። እንግዲህ ውድ ቤተሰቦቻችን ያው ክፍል ውስጥ ጸበሉን እንዲረጩ ሰጥቻቸዋለሁ። ማለት ትንሽ አስደንጋጭ ነገር ነው። ምን ብዬ እንደምናገራቸው አላውቅም። ማለት የሞተ ጥቁር ዶሮ እንዲሁም ደግሞ በአመድ ደም የተለወሰ ግድግዳዬ ሙሉ ደም ተረጭቷል። እንዴት እንደተረጨ አላውቅም። ብቻ ቢሆን አይነት ነገር ይመስለኛል የረጩት። ምን ታስበው ይሄ ነገር ሁሉ እንደሆነ አላውቅም። ትንሽ ደንግጫለሁ፣ ስሜታዊ ሆኛለሁ። ምክንያቱም እንደዚህ አይነት ነገር አልነበረም ጠብቄ የመጣሁት። ይሄ ሁሉ ነገር እንዴት ሊሆን እንደቻለ አላውቅም። ቤቴ ውስጥ ማን ሊገባ እንደቻለ። በሬ አልተሰበረም። ቀጥታ ቁልፍ ያላቸው ሰዎች ናቸው የገቡት። የዚህ ቤት ቁልፍ ያለኝ ደግሞ እኔና ሰራተኛ ነች። ሰራተኛ የቤት አጋዥ ተመላላሽ ሰራተኛ አለችኝ። እሷ ጋርና እኔ ጋር ብቻ ነው ይሄ ቁልፍ ያለው፣ ሌላ ሰው ጋር የለም። እንዴት የሁሉ ነገር ሊሆን እንደቻለ አላውቅም። ውድ ቤተሰቦቻችን ያው ለእናንተ ግዴታ ነገሮችን ማሳየት ስላለብን ነው እና እንዴት የሁሉ ነገር ሊሆን እንደቻለ አላውቅም። ድብ ካሜራ ቤቴ ውስጥ አለ። ድብ ካሜራው የቀረጸልኝን ነገር እንግዲህ ኤዲተር አስገብቶላቸዋል፣ አይታቸዋል ብዬ አስባለሁ። ሙሉ ለሙሉ ተሸፋፍናለች፣ እራሷን አታሳውቅም። እንዴት ሆና ይህንን ነገር ይዛ ልትገባ እንደቻለች አላውቅም ውድ ቤተሰቦቻችን። ነገር ግን እዛ ቦታ ላይ ገብታ እንግዲህ ጥቁር ዶሮ፣ በደም የተለወሰ አመድ እንዲሁም ደግሞ ሙሉ ለሙሉ የመኝታ ክፍል ግድግዳ በደም ነው የተለወሰው፣ በተረጫጨ ደም። ምን አስበው እንደሆነ አላውቅም። እንግዲህ ስለ ጥቁር ዶሮ ተደጋጋሚ ጊዜ ስናነሳ ነበርና ከተሙ ጋር ቀጥተኛ ግንኙነት እንዳለው ተሙ እዚህ ሁሉ አዘቅት ውስጥ የገባው ይህን ጥቁር ዶሮ እረድ በሚል ምክንያት እንደሆነ ታውቃላችሁና አሁን ላይ ይሄ ጥቁር ዶሮ ወደ እኔም እየመጣ ነው ያለው። ትንሽ ደንግጫለሁ። ነገር ግን መረጋጋት መቻል አለብኝ። ሊያሰናክሉኝ እየሞከሩ ነው ያሉት። ተሙን ማግኘት መቻል አለብን። እንግዲህ እኔና የቤት አጋዥ ጋር ብቻ ነው ይሄ ቁልፍ ያለው ብያቸዋለሁ። ስለዚህ ምናልባት እሷን አግኝቼ ማውራት መቻል አለብኝ። ነገሮች ሲረጋጉ ወደ በኋላ አካባቢ ላይ ቤቱን ልታስተካክል መምጣቱ አይቀርም። ስለዚህ ነገር ምንም ነገር ሳልነግራት እያንዳንዱ ነገር ላይ ተዘጋጅተን ቤቱን በምታስተካክልበት ሰዓት ወደዚህ ቤት መጥቼ እሷን ለማውራት እሞክራለሁ። አሁን ግን እኔም ባልደረቦቼም ያንን ነገር ሳንነካው ለህግ አካላቶች እናሳውቅና እንወጣለን። እሷ ከመጣሽ በኋላ በቻልኩት አቅም የመኝታ ክፍሌን ቁልፍ እቆልፋለሁ፣ እንዳትገባ አደርጋታለሁ። ከዛ መጥቼ እሷን ለማውራት እሞክራለሁ። እንግዲህ የሚፈጠረውን ነገር ለእናንተ ለማሳየት እሞክራለሁ። የምትመጣበት ሰዓት ሲደርስ እንግዲህ ካሜራችንን አብርተን እያንዳንዱ ነገር ከእናንተ ጋር
ማውራት ለእናንተ ለማሳየት እንሞክራለን ማለት ነው። ቤተሰቦች እንደ ቤተሰብ ነው የምናያችሁ። ሁሉንም ነገር ማየት ስላለብኝ ነው እንግዲህ በዚህ ልክ ከተደናግጬ እንኳን ካሜራ በርቶ ወደ እናንተ የምናስተላልፈው እንጂ ሁኔታው ካሜራ የሚያስፈራ ሆኖ አይደለም። እና ወደ ቤተሰቦች እንግዲህ የቤት አጋዥ ነች ያልኳችሁ ሴት ማለት በጣም የምታሳዝን በጣም ምስኪን ቢሆን አጋጣሚ ነበር ያወቅኳት። ጉሊት ላይ ነበረ ትሰራ የነበረው እና ጉሊት ቸርቻሪነት ከዛ ተነስታ የኔም ቤት ብቻ አይደለም ከኔ ጋር የሚገናኙ ሰዎች የተለያዩ ተመላላሽ የቤት አጋዥ የሚፈልጉ ሰዎች ነበሩ እና እነሱን ጭምር ነው እንድትቀጠር ያደረግኳት እና እኔ ጋር ብቻ ሳይሆን ወደ 3-4 ቦታ ነው የምትሰራው። በእኔ አማካኝነት ሌሎች የቢሮ ስራዎችንም ጽዳት እንድትሰራ አድርጊያታለሁ። በጣም ምስኪን ነች። እንግዲህ ባለቤቷ በጣም ሰካራም ጠጭ የነበረ ግለሰብ ነው እና ሙሉ ለሙሉ ለልጇ እንኳን ተቆራጭ ሳይሰጣት ጥሏት ጠፍቷል። ሌላ እንዳገባና ወደ ክፍለ ሀገር አካባቢ እንደሚኖረ የፊልድ ሾፌር እንደነበረ ነው ያስረዳችኝ። በጣም የምታሳዝን ልጅ ነች። የ4 ዓመት ልጅ አለቻት። እንግዲህ እኔ ሳቃት ከዓመት ከምናምን በላይ ነው። ታሪኳን ስነግረኝ በጣም አዝኜ ነው ወደ እንደዚህ አይነት ህይወት እንድትገባ ያደረግኳት እና ከዛ ውጭ ደግሞ አንድ እህትም አለቻት እና እህቷንም የምታስተምረው እሷ ነች፣ ልጇንም የምታስተዳድረው እሷ ነች። ሴት ልጅ ነች። ለፍታ ይህን ሁሉ ነገር የምታደርገው እሷ ነች እና እንግዲህ እሷ ነች የቤት አጋዥ የምለው። እሷ ይህን ነገር አድርጋ ነው ወይ ነገር አድርጋ ነው ብዬ አላስብም። ምክንያቱም እንደዚህ አይነት የምታደርግ ሴት አይደለችም። ዓመት ከምናምን በላይ አውቃታለሁ። ታምና ለእኔ ስትሰራ ነበር። ነገር ግን እዚህ ስራ ላይ ማንንም ማመን መቻል እንደሌለብን ታውቃላችሁ። ከዚህ በፊት ከወንድማችን ሚኪ ጋር አላስፈላጊ ጸብ ውስጥ የገባ ነው መተማመን ስለጠፋ ነው እና ስራው በባህሪው ሰውን እንዳናምን ያደርገናል። እስቲ እሷ ጋር ምንድን ያለው ብዬ ሳትደናገጥ ረጋ ባለመልኩ ለማውራት እሞክራለሁ። እንዳልኳችሁ የኔን ቤት የምታጸዳበት ሰዓት ሊኖር ይችላል። ስለዚህ ስንት ሰዓት ልትመጣ እንደምትችልና የዛሬ ሰዓቱ ስንት ሰዓት እንደሆነ ጠይቂያት በምትመጣበት ሰዓት ተመልሼ መጥቼ ከእሷ ጋር ለማውራት እሞክራለሁ። ከዚህ ወዴትም ሳንሄድ ስትገባ ጀምሮ ጠብቃትና አብሯት የሚገባ ሰው አለ ወይ፣ ከዛ ውጭ ከገባሽ በኋላስ ምን አይነት ነገሮችን ነው የምታደርገው የሚለውን በደንብ ለማየት እሞክራለሁ። ድብ ካሜራው የሚያሳየን እንግዲህ ከዚህ በፊት ምንም አይነት ነገሮችን እንደማታደርግ ነው። በሰላም አጽድታ ወደምትሄድበት እንደምትሄድ ነው እና ለመጀመሪያ ጊዜ ነው እንግዲህ እንደዚህ አይነት አስደንጋጭ ሰው ያየ ነው። ሙሉ ለሙሉ ጀርባዋ አይታወቅም። ሰው ሆን ብላ እንደሆነ የሚያስታውቀው ምንም አታስታውቅም። ድንገት ስትወጣ የተወሰነ መልኳ ይታያል። ነገር ግን ማነች የሚለውን በደንብ አጥርተን ለማወቅ ትንሽ ነገሮች ከብደውናል። እስቲ እናንተም በጸሎታችሁ አግዙን። ምንም አይነት ክፉ ነገር እንዳይነካን በጸሎታችሁ ጠብቁን ውድ ቤተሰቦቻችን። እስቲ የተፈጠረውን ነገር ደግሞ አረጋግጬ ተመልሼ እመጣለሁ ማለት ነው። አብራችሁ ቆዩ። እንግዲህ ውድ ቤተሰቦች ያው በመግቢያ ላይ አንዳንድ ነገሮች ብያችሁ ነበረ። ቤቴ ውስጥ የደረሰ በጣም አስደንጋጭ ነገር አለ። ያው ለእናንተ ለማሳወቅ ያህል ብዙ ነገሮችን ብያችኋለሁ እና እንግዲህ የኔ የቤት አጋዥ የሆነችው ብዙ ነገር ልደግፋት፣ ላግዛት፣ ብዙ ነገሮችን ላደርግላት የሞከርኳት ሴት አለች። አሁን ቤቴን እያስተካከለች ነው ያለችው። አንዳንድ እቃዎችን እያጠበች ነው ያለችው። ያው ተመላላሽ ሰራተኛ የምነች። ከዛ በተጨማሪ ደግሞ ብዙ ነገሮችን ላግዛት ነበር እየሞከርኩ የነበረው እና እንግዲህ ውስጥ አለች። ምን ብዬ እንደማወራት አላውቅም። ምክንያቱም በጣም አምናታለሁ። ከኔ ጋር ረጅም ጊዜ ነው ትውውቃችን እና በጣም ምስኪን ሴት ነች። ብዙ ነገሮችን የምታረግ ሴት ነች። እንዴት እንደዚህ አይነት ነገር ላይ ልትሆን እንደቻለች አላውቅም። ለእናንተ ለማሳወቅ በነበረበት ሂደት ላይም ብዙ ነገሮችን ገልጬላቸዋለሁ እና አላውቅም ይሄን ሁሉ ነገር ላይ እንዴት ሊሆን እንደቻለ። ቤቴ ውስጥ በጣም አስደንጋጭ ነገር ነው። ነገር ግን እሷ ጋር አረጋ ብዬ ለማውራት እሞክራለሁ። እንግዲህ ወርቄ እዚህ ነው ያለችው። ሄጄ በሰከነ መልኩ ለማውራት እሞክራለሁ። እውነት እሷንም እንደዚህ አይነት ነገር ላይ እንዳልጨመሯት ተስፋ አደርጋለሁ። እስቲ ለማውራት ልሞክር። ካሜራማን እና ወርቄ እንዴት ነሽ? ሰላም ነው? እንዴት ነሽ? አለሽ? ያው በእንደዚህ አይነት ነገር አይተሽኝ አታውቂም እና ትንሽ በማስክ ምናምን አንዳንድ ነገሮች ላወራሽ። ስራ አልጨረሽም እንዴ? ሰላም ነው፣ ችግር የለውም። ምንም ሰላም ነው ሁሉ ነገር እና አዎ፣ ያው ብዙ ነገሮችን እንትን አልልም እና ስራ ከጨረሽ እንትን በሰላም እንደው አንድ ጥያቄ ልጠይቅሽ ፈልጌ ነበርና የኔን ቤት ቁልፍ የወሰደ ሰው ወይ በአጋጣሚ የሰጠሽው ሰው አለ እንዴ? ያንተ? ኧረ በጭራሽ። ምን ነው ሳምዬ፣ የጠፋ ነገር አለ? አይ ንብረት ጠፍቶ ምናምን ሳይሆን መጀመሪያ ረጋቢ አደንግጬ ንብረት ጠፍቶ አይደለም፣ ግን እንደው ትንሽ አንዳንድ እንግዳ ነገሮች ቤት ውስጥ ስላየውና ከአንቺ በቀር የኔ ቁልፍ ስላሌለ እኔ ደግሞ ለማንም ቁልፌን አሳልፌ ስላልሰጠው ምናልባት እንደው ገጠመኝ ወይ አንቺ በሌለሽበት ሰዓት ያው እየተመላለሽ አይደል ለምሳሌው ድንገት ስራ እንዳይጎድል እንዳይበደል ብለሽ አስበሽ ሌላ ሰው ልከሽ የምታውቂ ከሆነ ድንገት ሳምዬ ምን ጠፋክ? በእናትህ ንብረት ጠፍቶኝ አይደለም እናቴ፣ ይኸውልሽ ወርቄ ተረጋጊ። ያው አንዳንድ እንግዳ ነገሮች አይቻለሁ። እንግዳ ነገር ስል ንብረት መጥፋት ሳይሆን ለአንቺ ይሄ ነው ብዬ አሁን ላይ መግለጽ የማልችላቸው ነገሮች ናቸው እና እንደው ድንገት አንቺ ባልተመቸሽ ሰዓት ላይ የአንቺን ቦታ እንዲሸፍን ቤት እንዲያስተካክልልኝ የላክሽው ሌላ ሰው ነበር? ኧረ ምንም ከኔ ውጭ የሚገባ የለም ሳምዬ። እንዴት እንደዚህ ጠረጠርከኝ ግን? እኔ እርግጠኛ ነሽ? ምን የጠፋብክ ነገር አለ? አይ ንብረት ጠፍቶ አይደለም። አሁንም ወርቄ እንድታውቂ ፈልገው ንብረት ጠፍቶብኝ አይደለም። ለምን ጠየቀኝ ብዬ ነው። ትንሽ እንግዳ ነገር እንደዚህም ጠይቀኝ ተማምነን ነው። አዎ እንደዛ ነው የሚሆነውና ያው ንብረት ቢጠፋም አንደኛው ወደ አንቺ እንደዚህ ብዬ የመመጣበት ሁኔታ አይኖርም። ምክንያቱም ይሄን ታረጊያለሽ ብዬ አላስብም። ያው እንዳልኩሽ ብዙ ጊዜ ረጅም ጊዜ አቅሻለሁ። ረጅሙን ጊዜ ታምነሽልኝ ነው የሰራሽው እና
ትንሽ ቤቴ ውስጥ እንግዳ የሆነ ነገር ስላየው ነው እና ያው ላንቺ በተለየ ሁኔታ ነገሮችን አስረዳሻለሁ። በእርግጥ ግን ምናልባት ስራ ከጨረሽ ቁጭ ብለን ማውራት እንችላለን። ካልጨረሽ ግን በደንብ እንድትናገር ይፈልጋል። እግዚአብሔርን ነው የምልክ ሳሚ፣ እኔ እንድታምነኝ ነው የምፈልገው። ሲጀመር ከኔ ውጭ እዚህ ቤት የሚገባ የለም ታውቃለህ። እና እንድታምነኝ ነው የምፈልገው። ደግሞ እግዚአብሔርን ነው የምልክ። ያው እኮ እንተማምነን ነው እየሰራው ያለሁትኝም እንደው የላክሽው ሰው ያንቺን ስራ እንዲሸፍንልሽ ጭራሽ ምንም የለም፣ ጭራሽ የለም እኮ እኔ ነኝ ያለሁት እዚህ። ተማምነን ስንት ዓመት አብሬ ሰራሁኝ አይደለ እንዴ እኮ። ምን የጠፋብክ ነገር አለ? ንብረት ጠፍቶ አይደለም እንደው ድንገት ቁልፍ በአጋጣሚ ወይ የጠፋብሽ አጋጣሚ ካለና ከዛ በኋላ ደግሞ እንደ አዲስ እኔም ስላላወቅኩኝ ነውና። ኧረ በጭራሽ ምንም ነገር ማን ይመጣል እዚህ ቤት ውስጥ? እንደው ቤተሰብ ምናምን አጋጣሚ ያንቺን ስራ ለመሸፈን ቁልፍ ወስዶ እዚህ ቦታ ላይ መጣበት አጋጣሚ። ኧረ በጭራሽ ሳሚ አላመንከኝም። አሁን አለማመን ሳይሆን ያው እኔ ለማለልክ ኧረ ችግር እንደዛ እንዲሆን አይደለም። ወጣ ታዲያ ምንድነው እንድትጨነቂ የጠፋም ካለ በግልጽ ንገረኝ። እሺ ንብረት ጠፍቶ አይደለም ከኔ ውጪ እዚህ ቤት ከኔና ካንተ ውጪ ለማንም የለም ታውቃለህ። ሁሉ ማለልክ ምንድነው? እሺ ይኸው እግዚአብሔርን ነው የምልክ። እኔ እሱም ብዬ አይደለም ወርቅ። ያው ንብረት ቢጠፋኝ እንዳልኩሽ አንቺ ጋር የሚያመጣኝ ምንም አይነት ነገር የለም። ከዛ በተጨማሪ እኔ ይሄንን ነገር ማገኝበትም የራሴ የሆነ ማስረጃ ብዙ ነገሮች አሉኝ፣ ብዙ መንገዶች እና አንቺንም እየጠረጠርኩሽ አይደለም። ነገር ግን እንደው ድንገት እንደውም እኔ አሁን ልቤ ያሰበው ምንድነው ያው አብዛኛውን ጊዜ ማንም ስለሌለኝ ብዙ ነገሮችን ለማገዝ የምትሞክረው አንቺ ስለሆንሽ አንቺ ያልተመቸሽ ቀን ሌላ ቦታም ተመላላሽ ሰራተኛ ሆነሽ እንደምትሰሪ ስለነገርሽኝ አንቺ ሌለሽበት አጋጣሚ ላይ ሌሎች ሰዎች አንቺን ስራ እንዲሸፍኑልሽ ወይ ጓደኛ ወይ ቤተሰብ ልከሽ ከሆነ ገጠመኝ ትንሽ እንግዲህ የሆነ ነገር ተፈጠረ ያልኩሽንም በእነሱ አማካኝነት ሆኖ ሊሆን ይችላልና እሱን ለማወቅ ነው እንጂ ንብረት ጠፍቶኝ አንቺ የሚያስደነግጥ ነገር ሆኖ አይደለም። እምልክ አሁን ንብረት ምንም ዕቃ ካልጠፋብክ ለምን ጠየከኝ ብዬ ነው። አዲስ ሆነብኝ። እንደዚህም ጠይቀኝ አታውቅም። መተክ ተማምነን ነው ብዙ ዓመት የሚሰራው አይደል? ዕቃ ካልጠፋ እንዴት ተጠራጠርክ? እንደዚህ ያልክ? እስቲ ስራሽን ከጨረሽ አረፍ ብለን ለማውራት እንሞክር። ምናልባት ስራ ጨረሰሽ ወይ ደግሞ ጨርሽና እኔ እስከዛ ጠብቅሻለሁ። አረፍ ብለን ማውራት መቻል አለብን። በቃ ጨርሽና አስተካኪና እኔ እጠብቅሻለሁ። እሺ ለጨረሽ ነው። እሺ እስከ ግንቦት 30 ብቻ በታላቅ ቅናሽ ቅንጡ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት በሚገኘው ባለ 5 ኮከብ ኮምፓውንድ ሳይታችን ላይ እየሸጥን እንገኛለን። ባለ 1 መኝታ በ5.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ7.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.3 ሚሊዮን ብር ሙሉ ክፍያ፣ ካልሆነም ቀስ ብላችሁ መክፈል ለምትፈልጉ ደንበኞች በ10% ቅድመ ክፍያ ማለትም በ720 ሺህ ብር ጀምሮ የቀረውን በ3 ዓመት ያለምንም ወለድ መክፈል ይችላሉ። በተጨማሪ 50% የባንክ ብድር አመቻችተናል። በውስጡ 2 መዋኛ ገንዳ፣ ሰፊ ጂም፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ የባስኬትቦል ኮርት እንዲሁም ራኒንግ እና ባይኪንግ ትራክ፣ ዘመናዊ የገበያ ማዕከል ተካቷል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ካሜራ ነብራልኝ እባክህ፣ አብራልኝ ካሜራ። ይኸውልሽ ወርቄ አትደናገጭ። አሁንም እንድትርበተበሽ አልፈልግም። ረጋ ብለሽ እንድታወሪኝ ነው ፈልገውና ምንም የተለየ አንቺን ጥያቄ ውስጥ የሚከት አንቺን ሊረብሽ የሚችል ነገር አይደለም እየጠየቅኩሽ ያለሁት። እሺ መጀመሪያ ረጋ ማለት መቻል አለብሽ። ያው ብዙ ነገሮችን ማውራት መቻል ስላለብን ነው። ምናልባት ስለ ስራዬም ስላለውበት ሁኔታም በደንብ አታቂም ይሆናል። በእንደዚህ አይነት ሁኔታ የተሽኝ አታቂም። ከካሜራ ጀርባ ያሉ ባልደረቦች ያሉ፣ ካሜራ ፊት ለፊት ሲቀመጥ ትንሽ ልደነግጭ ትችያለሽ። ያው የስራችን አንዱ አካል ነው። ቤቴ ውስጥ እንግዲህ እንግዳ የሆነ ነገር ተፈጥሯል ብዬሻለሁ። ከዛ አንጻር ነው ባልደረቦች የሚመጡት። ካሜራም እንደ ማስረጃ አስቀምጠን ከአንቺ ጋር እያወራን ያለ ነው እና አንቺን አደጋ ላይ ሊጥል የሚችል ወይም ደግሞ አንቺን ካለማመን የተለያየ ነገሮች እንዲፈጠሩ አይደለም። ነገር ግን እንዳልኩሽ ማወቅ ያለብኝ ነገሮች አሉ። ምን አጠፋው ሳሚዬ? ምን ያጠፋሁት ነገር አለ? አጠፋሽ እያልኩኝ አይደለም ወርቄ። አሁንም ቤት ውስጥ የተፈጠረ እንግዳ ነገር አለ። ይሁን ቀጥታ ብነግርሽ ትንሽ ሊያስደነግጥሽ ይችላል ብዬ ነው። ላስደነግጥሽ ስልሽ አንቺን ቀጥታ የሚሆነጅል ነገር ሆኖ አይደለም። ማጋ ጥፋቱ እንዳለም አላውቅም። ምናልባት እኔም ተዘናግቼ ከሆነ ግን ራሴን በደንብ ለመመርመር ምን ጋ ነው የሳትኩት የሚለውን ነገር ለማሰብ ሙከራ አድርጌ ምንም አይነት እንከን ስላጣው ነው አንቺን ለማውራት ሙከራ እያደረግኩ ያለሁት እና እንደው ምንድን ነው የሆነው? እንዳልኩሽ መጀመሪያም ጠይቄሻለሁ። አሁንም እንድትደብቂኝ ወይ ደግሞ የረሳሽው ነገር ካለ ቀላል አይደለም እና ለሰው ሰተሽ ቤቴን እንዲያስተካክሉልኝ የነበረበት አጋጣሚ ካለ ወይ ደግሞ ሌላ ሰው ጎረቤትም ሊሆን ይችላል። ያው ኑሮሽን በደንብ አውቃለሁ፣ ከምን አይነት ህይወት ላይ እንደተነሳሽ አውቃለሁ እና እንደዚህ አይነት ህይወት ላይ ከነበርሽ አብሮ ጎረቤት ይኖራል ብዙ ነገርና በዛ መሃል ቁልፍ የተቀመጠበት አጋጣሚ ካለ፣ ስለኔ የሚያውቅ ሰው ካለ እንድትነግሪኝ ነበር። አታምነኝም ሳሚ? አሁንም አላመንከኝም? እኔ እኮ ምንም ነገር አላመንከኝም። እንደዚህ ያልክ? እኔ እኮ ምንም ነገር አላመንከኝም። እንደዚህ ያልክ? 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 እንደ
እንዴት እንደገባው እዚህ ቤት አስቸግሬያለሁ እንዴ?
አስቸገርኩክ? እንደዛ እያልኩኝ አይደለም። ትክክለኛ ጥያቄ ነው እኮ። ምናልባት ከኔ ውጪ ማን ይገባል እዚህ ቤት ውስጥ? ታውቃለህ እንዴት ተቸግሬ እዚህ ቤት ውስጥ እንደመጣው ልጅ እንደማሳድግ ታውቃለህ። እኔ እንደዚህ አይነት ሰው እንዳልሆንኩም ታውቃለህ። ብዙ አመት አንተ ጋር ሰርቻለሁ አይደል? ታዲያ ዛሬ ምን አዲስ ነገር ተፈጥሮ ነው? ምን አላመንከኝም? ያለማመን አይደለም። እኔ እግዚአብሔርን ለማለት ከኔ ምንም ያረኩት ነገር የለም አይደል እንዴ? እቃ ከጠፋብክ ንገረኝ። አሁንም እቃው ላይ ትኩረት አታድርጊ እሺ። እኔ ስለ እቃው ሳይሆን እንደው እቃ ጠፍቶ የተለያዩ ነገሮች ቢሆን አንቺ ጋር መጥቼ ደፍሬ እንደዚህ ማለት ነገር አይኖረኝም። ምክንያቱም ተራ የሚተካ ነገር ነው ብዬ አስባለሁ። ነገር ግን የተፈጠረው ነገር ቀላል አይደለም። እሱን ነገር ደግሞ ለአንቺ ግልጽ ለማድረግ ያህል አሁን ላይ አስፈላጊ ነው ብዬ ስላላሰብኩኝ ነው። እና እንደው ቁልፍ ለማንም የሰጠሽበት አጋጣሚ ከሌለ ደግሞ ምናልባት ቤቱን ስታስተካኪ በነበረበት ሁኔታ ላይ በተለየ ሁኔታ ያው የቤት አጋዥ ስትሆኚ ብዙ ስራዎች፣ ጫናዎች ይበዛሉ እና ውጭ ወጥተሽ የመጣሽበት አጋጣሚ በሩ ክፍት ሆኖ የነበረበት አጋጣሚ ካለ እንደው አስታውሰሽ እንድትነግሪኝ ፈልጌ ነበር። ኧረ በስመ አብ፣ ከኔና ከአንተ ውጭ ማን ይገባል እዚህ ቤት ውስጥ? ረጅም ዓመት ነው ከአንተ ጋር የሰራሁት አይደል? እንደዚህ አይነት ነገር ተፈጥሮ አያውቅም። እና አሁን ዛሬ ምን አዲስ ነገር ተፈጠረ? የጠፋ ነገር ካለ ንገረኝ በግልጽ። እንግዲህ እቃ ጠፍቶ አይደለም እና እሺ እንደው እታች ያው ያለንበት ብሎክ አንደኛ ምንድነው ይዛቸው የመጣቸው ምናምን ጓደኞች እነዚህ ባልደረቦቼ ናቸው። ምናልባት እኔ ጋር ለሚፈጠሩ እያንዳንዱ ነገሮች ከጎኔ የሆኑ ብዙ የሚያግዙኝ ሰዎች ናቸው እና ካሜራውን ቢሆን ለአንዳንድ ነገር እንደማስረጃ የተቀመጠ ነገር ነው እና ያን ያህል አንቺ የሚያስደነግጥ ነገር አይደለም። እባክሽን ብዙ አትደንግጪ። አሁንም ረጋ ብለሽ ማውራቱ ነው የሚሻለው። እኔ ልጅ አሳዳጊ ነኝ ታውቃለህ አይደል? ወይ አስጨንቄ ካስቸግሬ ከሆነ ሌላ ቦታ ስራ ልፈልግ። እኔ ብዙ ቦታ እሰራለሁ፣ በታማኝነት ነው የምሰራው። ከአንተ ጋርም ታምኜ ነው እየሰራሁ ያለሁት አይደል? ከዚህ በፊት እንደዚህ አይነት ነገር ተፈጥሮ ያውቃል? አያውቅም። አሁን ምንድን ነው እኮ እኔ ግራ ገባኝ፣ ጨነቀኝ እኮ። እንዳልኩሽ ብዙ ቦታ ላይ ነው የምትሰሪው እና ደግሞ ያው አንዳንድ ጊዜ ሰዓት አይበቃም አይደል? አይመቻችም። ሌላ ቦታ ላይ ስትሰሪ ምን ስትይ እኔ ብቻዬንም ስለሆነ የምኖረው ያን ያህል ስራም ላይ በዛ ይችላል እና በዛ መሀል የሳሚ ስራ ቀላል ነው ብለሽ ለአንድ ባልደረባሽ ወይ ደግሞ ለምታውቂው ሰው እንደው ዛሬ አግዙኝ ብለሽ ቁልፍ የሰጠሽበት አጋጣሚ ድንገት ረስተሽው ሊሆን ይችላል። ለማንም እኔ ቁልፍ አልሰጥም ታውቃለህ። ከኔና ከአንተ ውጭ እዚህ ቤት ውስጥ ማንም እንደማይገባ ግን በቃ ወይ አስቸግሬክ ይሆናል ሌላ ስራ ልፈልግ። እኔ እንደዛ እያልኩኝ አይደለም ወርቄ። አሁንም ቢሆን ከአንቺ ጋር በጣም ተስማምቼ ከዛ በተጨማሪ ከምትሰሪበት ህይወት በደንብ ታውቂያለሽ እና ከዛ ህይወቱም ስትወጪ በደንብ ተነጋግረን የተሻለ ነገር እንደሚገባሽ የተሻለ ሰው መሆን እንደምትችይ ብዙ ነገሮችን አውርተን ነበረ ወደዚህ ስራ የመጣሽው እና ለእኔ በጣም ተስማምተሽኝ ከአመት ከምናምን በላይ እኮ አብረን ቆይተናል አይደለ? ማያስተማምን ነገር ቢኖረን አመት ከምናምን ሙሉ አብረን ስንሆን የሚታወቅ ግልጽ የሆነ ነገር ይኖረኝ ነበረ እና አንቺን ሳላምንሽ ወይም ደግሞ አስቸግረሽኝ ነው እያልኩኝ አይደለም። ከዛ ውጭ ግን ያለንበት ያው ፎቅ ወደ 3ኛ ፎቅ አካባቢ ስለሆነ ድንገት አይመችም ብዙ ነገሮችን እንትን ለማለት እና ድንገት ታች ወርደሽ የምትሰሪባቸው አጋጣሚዎች ካሉ ወይ ደግሞ የሆነ እቃ ፈልገሽ በሩን ክፍት አድርገሽ የወጣሽበት ሁኔታ ካለ ከስራ አንጻር ምናልባት ለአንቺ ግልጽ ማድረግ ላይኖርብኝ ይችላል። ነገር ግን ሰዎች ብዙ ሊያጠቁኝ የሚፈልጉ ሰዎች ይኖራሉ፣ ደካማ ጎናችንን የሚፈልጉ ሰዎች ይኖራሉ እና የሚከታተለኝም ሰው ሊኖር ይችላል፣ አይታወቅም። በዛ መሀል ደግሞ አንቺ ወይ ሱቅ የሄድሽበት አጋጣሚ ካለ በሩን ክፍት አድርገሽ ወይ ደግሞ አጋጣሚ ሰው መጥቶ ወደ ታች ወርደሽ የነበረበት አጋጣሚ ካለ በዛ መሀል ሰው ገብቶ ሊሆን ይችላል። እንደዚህ አይነት ክፍተት የነበረበት ሁኔታዎች አሉ። በጭራሽ አስቤዛም አንተ ነህ ይዘህ የምትመጣው አይደል? ሁሉንም የምትገዛዘው አንተ ነህ። እኔ የትም ወጥቼ አላውቅም። ወይ አስቸግሬ ከሆነ በቃ ወይኔ ነው እባክሽ እንደዚህ እንድትሆኝ አይደለም እባክሽ አስጨንቄክ ነው አይደል? ወርቄ እባክሽ እንደዚህ አትሁኝ። እባክሽ ረጋ በይ መጀመሪያ። እቃ ከጠፋ ንገረኝ እሺ በግልጽ። አሁንም ዋና ሀሳቡ የእቃ ጉዳይ አይደለም፣ ከእቃ በላይ ነው እየሆነ ያለው እና እንዳልኩሽ ትንሽ ስራዬን ላንቺም ግልጽ ለማድረግ ይከብዳል። ከህግ አካላቶች ጋር ምሰራ ሰው ነኝ እና በዚህ መሀል ደግሞ ብዙ ደካማ ጎናችንን የሚፈልጉ ሰዎች ይኖራሉ፣ እኛ ለማጥቃት የሚፈልጉ ሰዎች ይኖራሉ። በዛ መሀል ክፍተት ሊፈጠር ይችላል ብዬ የማስበው እንግዲህ ቁልፍ እኔና አንቺ ጋር ብቻ ነው ያለው። ሌላው ቀርቶ ከልቤ ማምናቸው ጓደኞቼ ጋር እንኳን ቁልፍ የለም። ስለዚህ ያን ነግረኝ እኮ አልክ። ምንድን ነው የጠፋው እኮ አልኩ። ለጠፋው ነገር ልጠይቀኝ እሺ። የጠፋ ነገር ካለ እኔ እናንተ ተማምነን ነው አይደል ብዙ ጊዜ እዚህ ቤት የምንሰራው። እኔ ለልጄ ብዬ ነው የምንከራተተው በየሰው ቤት። ታውቃለህ ባለቤቴም ልጄ እንደማይረዳ ለዛ ብዬ ነው የምንከራተተው በየሰው ቤት። ግን ታምኜ ነው የምሰራው። እንዲህ አይነት ነገር ተፈጥሮ አይታወቅም። የጠፋ ነገር ካለ እንደዚህ ነው በለኝ። እኔ ምንም ነገር እዚህ ቤት ውስጥ የሚገባ የለም ከኔና ከአንተ ውጭ። እሺ እንደው
በሩን ክፍት አድርገሽ የወጣሽበትም አጋጣሚ ከሌለ ቁልፍም ደግሞ ለሌላ ሰው ስራውን ሸፍኑልኝ ብለሽ የሰጠሽበት አጋጣሚ ከሌለ ተደጋጋሚ ጊዜ የምታየው ሰው ይኖራል። ምክንያቱም አሁን የተፈጠረውን ነገር ብነግርሽ ትንሽ ያስደነግጣልን ብዬ ስላሰብኩ ነው። ላንቺም እየተጠነቀቅኩ ነው ወርቄና አሁን እሱን እንተው። እኔ የምጠይቅሽን ብቻ እንድትመልሽልኝ ነው ፈልገውና ድንገት እንደው ወደዚህ ቤቱን ልታጸጂ በምትመጪበት ሰዓት ላይ በሩ አካባቢ ሰው ቆሞ አይተሽ ታውቂያለሽ ወይ? ደግሞ እዚህ ብሎክ ላይ ጸጉረ ልውጥ የሚመስል ያው ተደጋጋሚ ጊዜ ስትመጪ ጎረቤቶችንም እዚህ አካባቢ ላይ ነዋሪዎችንም የመለየት ሁኔታ ይኖራል ብዬ አስባለሁ። እና ድንገት ጸጉረ ልውጥ ይሄ ሰው ደግሞ ብለሽ ያስደነገጠሽ ወይ ደግሞ ቀልብሽን የሳበሽ ሰው ነበረ ወይ? በሬ ጋ ያየሽው ሰው ነበረ? ኧረ በጭራሽ የለም። እኔ ስራዬን እሰራለሁ፣ ወደ ቤቴ ነው የምሄደው። ምንም የማየው ነገርም የለም። ያለውን ነገር ብትነግረኝ ደስ ይለኛል። ምንድን ነው አሁን ተጠያቂ እያረከኝ እኮ ነው። ምን እንደሆነ ራሱ ሳላቅ ነው እኮ አሁን እየተጨነኩ ያለሁት። ምንድን ነው የጠፋውን ነገር ለምን አትነግረኝ? ከአንቺ ጋር ከሚኖሩ ሰዎች ወይም ደግሞ በስልክም ሊሆን ይችላል። ያው እዚህ ብሎክ ላይ እንደው ያቺ አንዳንድ ጊዜ ስገባም ከስራ ስመለስም እንደው ጥሩ ልጅ ነው ያገኘኸው ምናምን የሚሉኝ ሰዎች አሉና ገጠመኛ በምገባ በመውጣበት ሰዓት ሰላም እንባባል ጎረቤቶች አሉና ከነሱ ጋርስ የተለየ ቀረቤት አለሽ? ምክንያቱም ጥሩ ልጅ ነሽ ሲሉኝ በተለየ ሁኔታ ወይ ስትሰሪ አይተውሽ ነው ወይ ደግሞ ባህሪሽን ሰላም ስትይም ሊሆን ይችላል። ሰው የሚገምተው በእንደዚህ አይነት መንገድ አይደለ? እንደው አንቺን ቀርቦ ለማራት የሞከረ ጎረቤት ካለኝ ወይ ደግሞ እስቲ ቤቱን እንያው እስቲ አለ ወይ ብለው የቀረበሽ የኔ ጎረቤት ካለ ንገረኝ እስቲ። ኧረ በጭራሽ እኔ ከእግዚአብሔር ሰላምታ ውጭ ደህና አደራችሁ ብዬ ነው የምገባው። ሌላ ምንም አይነት ነገር የለኝም። እኔ መልካቸውን እንኳን አሁን ብጠይቀኝ አላቃቸውም ጭራሽ። እንደው ማናቸውም ጎረቤቶቼ እኔ ስላለሁበት ሁኔታ ወይም ደግሞ አንቺ በምትመጪበት ቤቱን በምታጸጂበት ሰዓት ላይ ሊያወራሽ መጥቶ የሞከረ የለም? እቃ ሊዋስሽም ተደጋጋሚ ጊዜ እቃ የሚጠይቅሽም ሰው ሊሆን ይችላል። ማንም አይመጣም። እኔ በሬን ዘግቼ ነው ሰርቼ ወደ ቤት የምገባው የምሄደው። በር ዘግቼ ነው የምጠቀሙ። ማንም አይመጣም እዚህ ቤት ውስጥ። አንተም እያለክ ያገኘከው ሰው የለም አይደል? እዚህ ቤት ከኔ ውጭ የሚገቡ ላለው ነገር ተጠያቂ መሆኑ እኔ ነኝ። እኔ እኮ አሁን የጠፋውንም እቃ አልነግረኝ አልክ እኮ። ሌላው ደግሞ ያው በፊት በምን አይነት የሥራ ህይወት ላይ ተተዳደሪ እንደነበረ እኔም አንቺም እናውቃለን እና ከዛ ህይወት ተነስተሽ አሁን ወዳለሽበት ደረጃ ስትሸጋገሪ ከዚህ ህይወት ማን ያነሳሽ እያሉ ብዙ ሰዎች ይጠይቁኝ ነበረ። አሁን እኮ ጥሩ ላይ ነው ያለሽው እንደው እግዚአብሔር ረዳሽ ምናምን ይሉኛል ሰዎች ትይ ነበር አንዳንድ ጊዜ በምንገናኝበት አጋጣሚ እና እንደው ይሄንን ነገር የሚጠይቁሽ ሰዎች ተደጋጋሚ ጊዜ ስለኔ ለማወቅ ሞክረው አያውቁም ወይ ደግሞ ስለኔ አንዳንድ ነገሮችን ጠይቀውሽ አያውቁም። የግል ሁኔታው እንዴት ነው? እንዴት ከዚህ ነገር ላይ ሊያነሳሽ ቻለ? እንዴት አንቺን ብቻ ሊያይሽ ቻለ? በሞላ የጉሊት ሰራተኛ ምናምን ብለው ብቻ በተለየ አይነት ምክንያት የኔን ነገር ለማወቅ የሞከረ ሰው የለም አካባቢሽ? ኧረ በጭራሽ ማንም እንደዚህ የሚለኝ ሰው የለም። ማንም እንደዚህ የሚያናገረኝም ሰው የለም። እኔ እገባለሁ ስራዬን ሰርቼ ነው የምወጣው። ማንም የሚለኝ ሰው የለም። እንደዚህ የተለየ ነገር የለም። አሁን እኮ ግልጽ ሆነ ካልነግረኝም አልክ እኮ። እንግዲህ ወርቄ ያው ምን እንደምልሽ አላውቅም። ያው የተፈጠረውን ነገር የመንገር ግዴታ የለብኝም። ምክንያቱም እንዳትጨነቂ ያህል እቃ ጠፍቶም እንዳልሆነ ያን ያህል ከአንቺ ጋር የሚገናኝ ነገር ተፈጥሮም እንዳልሆነ እነግርሻለሁ። ምንም አይነት ነገር አመት ከምናምን ያህል እዚህ ቤት ውስጥ ስትሰሪ ጎሎኛ አያውቅም ምንም አይነት ነገር እና በእንደዚህ አይነት ሁኔታ የምጠረጥረሽ ሰው አይደለሽም። ከዛ በተጨማሪ ደግሞ በዚህ ልክ ነገሮች ሊያሳስቡኝ የቻሉት ከኔ ጋር ቀጥታ የሚያያዙ ሰዎች ወይም ደግሞ ያው ከህግ ጋር ተባብሬ ስለሆነ የምሰራው ብዙ እኛን ለመጣል ብዙ እኛን ወደኋላ ለማስቀረት የሚሞክሩ ሰዎች ይኖራሉ እና ስለ ስራዬም ብዙ ግልጽ አላደርግልሽ ለዛ ነው። ስለዚህ በቻልነው አቅም ነገሮችን ለማጥራት እየሞከርኩ ነው ያለሁት እና በዛ መንገድ አስበሽ እንድትረጅኝ እፈልጋለሁ። እንደው ግን ለመጨረሻ ጊዜ የምጠይቅሽ ወደዚህ ቤት እንዳልኩሽ ነው። አሁንም ትንሽ ስላልተዋጠልኝ ነው። ምክንያቱም ከኔ እጅ ቁልፌ አልወጣም፣ አንቺ ጋም ደግሞ ይሄ ነገር አልሆነም እያልሽኝ ነው እና ገጠመኝ አንቺ ስራ ስለሚበዛብሽ ብዙ ቦታ ላይ ስለምትሰሪ ይሄ ነገር ተፈጥሮ አያውቅም ወይ? የአንቺን ስራ ሊሸፍንልኝ ሰው መጥቶ አያውቅም ወይ? ቢሆን አጋጣሚ እኔም የዘነጋሁት ነገር ካለ እንድታስታውሽኝ ፈልጌ ነበር። ኧረ በፍጹም እኔ ነኝ የምገባው የምወጣው አንተ ነህ አይደል? አንዴ ግን ትዝ አለኝ አሁን እንደዛ ስትለኝ ቁልፍ ረሳህበት ትዝ አልክ? መቼ ነው? አንተ ስራ ሄደክ ቁልፍ ረሳሁኝ ብለኸኝ ለኢዱ አላኩልህም የሆነ ጊዜ ትዝ አልክ? በቃ ይቺን ነው እኔ የማስታውሰው። የሆነ ቀን ስራ ሄደክ እንደ ቁልፍህን ረስተህ ካልሄድክም ደውዬ ልክ ቁልፍ ረሳክ ስልክ ወይኔ ረሳችው ነው ምናምን አልከኝና ለኢዱ አላኩልህም ትዝ አልክ? ከዛ በፊት እኮ ከዛ በኋላ ቁልፍ ቀይረናል አይደል? ለዚህም ቤት ቁልፍ ከዛ በኋላ ግን እንዳልኩሽ ቁልፍ ቀይረናል እና የዛኔ ልከሽልኝ ነበር። ያ ቀን ብቻ ነው ወይ ክፍተቱ እያልኩ ነው ያለሁት።
ያቺ ቀነሽ በቃ ከዛ በኋላ ምንም ነገር አልተፈጠረም። ረስተህ ሄደክ እንደውም አልደወልኩልህም ትዝ አልክ እኮ ረስቼ ከሄድኩ በኋላ ከዛ ለኤዱ ላኩልክ ቁልፉን ትዝ ይለኛል ትዝ አለክ በቃ ያቺ ቀነች ክፍተት እኔ ትዝ የሚለኝ እንጂ እዚህ ቤት ውስጥ ምንም የተፈጠረ ነገር የለም ከኔና ካንተ ውጪ የሚገባ ሲል ከዛ በኋላ እንግዲህ ቁልፍ ቀይረናል ያው በሰዓቱ ደግሞ አይደለም ይሄ ነገርም የተፈጠረውና ከዛ በኋላ ያለፈ ነገር ነው ምክንያቱም ያኛው ክፍተት ቢሆን ኖሮ እስካሁን ድረስ ሄዶ የነበረው ወይ ደግሞ ቁልፉን ሳንቀይር ቢሆን ኖሮ ይሄ ነገር የተፈጠረው ምናልባት በዛች አጋጣሚ ነው ብዬ ነገሮችን ልወስድ ይችል ነበር ነገር ግን አሁን ላይ ቁልፍ ቀይረናል በጊዜው ቁልፍ ተረስቷልና እንደዚህ አይነት መዘናጋት ሊኖር አይገባም ብዬሽ ነበር ከዛ የተቀየረውንም ቁልፍ ሰጥቼሽ የነበረውና እንግዲህ ብቻ ትንሽ እንትን ይላል ከዛ በኋላ እንደዚህ አይነት ሁኔታዎች አልተፈጠሩም አይደል ድንገት እንደዚህ የዘነጋውት ነገር ካለ የምታስታውሽኝ ነገር ካለ ኧረ ምንም ይዛ ቀን ነው ረሳኸው ደውዬ ወዲያውኑ ነው ለኤዱ ይላኩልኝ በቃ ያቺ ቀን ነች እንግዲህ ውድ ቤተሰቦች ያው ምን እንደምናደርግ አላውቅም ምክንያቱም በተወሰነ መልኩ ስለተፈጠረው ነገር ለእናንተ ልነግራችሁ ሞክሬ ነበረ ትንሽ አስደንጋጭ ነገር ነው ምክንያቱም ምን አይነት ውጥረት ውስጥ ምን አይነት ፈተና ውስጥ እንዳለን በደንብ ታውቃላችሁ ይሄንን ነገር ደግሞ ወደ ግብ ለማድረስ እየሞከርን እንደሆነም ታውቃላችሁና በዛ መሃል ነው እንግዲህ እንደዚህ አይነት አንዳንድ ወደኋላ ለማስቀረት እንደሆነ በደንብ ይገባኛል አላስፈላጊ ነገሮች እንድናይና ፈርተን የቆምንለትን ዓላማ ሊያስቆሙን ወይም ደግሞ እንድንፈራ ወደኋላ እንድንል ነው እየፈለጉ ያሉት ይሄ ደግሞ በደንብ የሚያሳየው እየፈሩና እየደረስንባቸው እንደሆነ ነውና ወደኋላ ምንልበት ምንም አይነት ሁኔታ አይኖርም ወርቄ ግን እንድትፈሪም አይደለም ምንድነው ሳሚ ንገረኝ እንዴት ተፈጠረ እንደው በእግዚአብሔር እባክሽን ወርቄ ይኸውልሽ እባክሽን እኮ እሺ እባክሽን ቆይ እኔ ማውቀው ነገር የለም ምንድነው የጠፋው ነገር ካለ ንገረኝ እባክሽ ረጋ በይ እንደዚህ መሆን መቻል የለብሽም ምክንያቱም ልጅ አለሽ ከዛ በተጨማሪ ደግሞ ከአንቺ ራስ ላይ ያልወረደች እህት አለችሽ ምንም ያህል ትልቅ ብትሆንም እና ቀላል አይደለም ስለዚህ ረጋ ማለት መቻል አለብሽ ነገሮችን በደንብ ማጥናት መቻል አለብንና አሁን በዋናነት አንቺን እየወቀስኩ አይደለም ያለሁት እሺ ነገር ግን በተለይ ይሄ ቁልፍ ከተቀየረ በኋላ ምንም አይነት መዘናጋት ስለሌለ ሁለታችንም ጋር እንዴት ይወሉ ነገር ሊሆን ይችላል አንቺም ያረክሻቸው ነገሮች የሉም እኔም ደግሞ በፍጹም ቁልፌን ጣልኩበት ወይም ደግሞ የተዘናጋውበት አጋጣሚ የለም ከዛ በኋላ ምናልባት ካስታወሽኝ አላውቅምና በደንብ ተጠነቀቅ ነበረ ሁለት አንቺ ጋር ብቻ ነው ቁልፍ ያለው ስለዚህ ቤት ውስጥ የተፈጠረው ነገር ቀላል ስላልሆነ ነው እንደዚህ ልጠይቅሽ የሞከርኩት እንጂ በዚህ ልክ እንድታዝኝ እንድትሰበሪ ወይም ደግሞ አሁን ስለ ልጅ ብለሽ እንድትጨነቂ አይደለም ከመሰረቱ ካለሽበት የሥራ ህይወት ወደ እንደዚህ አይነት ህይወት እንድትገቢና ከኔ በተጨማሪ ብዙ ሰዎች ጋር እንድትሰሪ ያመቻቸውልሽ ፈቅጄ ለልጅሽ ስትይ እንዲሁም ደግሞ ታናሽ እህት አለችሽ አሁን የደም ብለሽ የጠቀሻትና እሷንም ጭምር የምታስተምሪው ለጥሩ ደረጃ ለማብቃት የምትሞክሪው አንቺ ስለሆንሽ ብቻሽን ስለሆንሽ ተባብለን ነውና በዚህ ልክ ማዘን መቻል የለብሽም እሺ አሁንም ስራሽ የምታጭበት ምንም አይነት ሁኔታ አይኖርም ከኔ ጋር ከዚህ በፊት እንደምንተማመነው እንተማመናለን ነገር ግን ማወቅ ያለብኝ ነገር ካለ የተደበቀ ነገር ካለ ማወቅ መቻል ስላለብኝ ማውራት መቻል ስላለብኝ ከስራ አንፃር እንደሆነ ተረጂኝ እሺ አመሰግናለሁ ሳሚ ሚላ አንተ ስላለክ እኮ ነው እሷንም ማስተምረው አይደል እንዴ ልጄንም ረዳው አንተ ስላለክ ነው አሁን ምንድነው ያጠፋሁት እኔ እኮ ግራ ገባኝ ምንድነው እሷንም አስተምራታለሁ ታውቃለህ አንተ እየረዳኝ ነው እሱንም ማደርገው እህቴንም ያመጣኋት አንተ ስላለክ ብዬ ነው አንተን ተማምኜ ነው የምኖረው ምንድነው ያጠፋሁት ነገር እንደው እና እንደዚህ በዚህ ልክ እንድታዝኝም አልፈልግም እሺ ምክንያቱም ወርቄ ብዙ ነገሮችን አብረን አሳልፈናል ለረጅም ዓመት ታምነሽ ሰርተሽልኛል ባንቺ ልክ ብዙ ነገሮችን የሚያረክስ አይኖርም ህይወቴ ላይ ትልቅ ነገሮችን ያቀለልሽ ሴት ነሽና አሁንም እንድታዝኝ አልፈልግም ለልጅሽ የተሻለ ህይወት እንግዲህ እህትሽም የተሻለ ደረጃ ላይ እየደረሰች እንደሆነ አሁን እንደውም በደንብ በርትታ ተመርቃለኝ እሷም ስራ ይዛ በደንብ የምታግዘኝ ጊዜ ይመጣል እያልሽ ታወሪኝ ነበር አንዳንድ ጊዜ ቢሆን የምንገናኘውና በዚህ ልክ መጨነቅ መቻል የለብሽም እሺ ያን ያህል የሚያሳዝንሽ ነገር የለም እንደው ሌላ የምትይኝ ነገር ካለ እሱን በይኝና ምናልባት ሌሎች ምርመራዎችንም ለማድረግ ያው ከህግ አካላት ጋር እንደምሰራ ለመጀመሪያ ጊዜ ነው የምነግርሽ እንደው እግረ መንገዴን አሁን አንቺ ለማውራት እንዲሁም ደግሞ ባልደረቦቼንም ካሜራ ፊት ለፊት ስላቆምኩኝ
እንድታውቂው ያህል ነው። ከዚህ በኋላ ግን ስለ ስራዬ ለማንም እንድትናገሪ አልፈልግም። ምክንያቱም እኔና አንቺ መሀል ብቻ ይቀር ይሄ ሚስጥር። ያው የስራ ሁኔታውን በአንቺ ዙሪያ ያሉ ሰዎች ካወቁ፣ ጎረቤቶቻችንም ካወቁ ትንሽ ጥሩ አይመጣም። እንደ ስራችን ሁኔታ ሰዎች እኛን ሊያጠቁን ሊጎዱን ይሞክራሉ እና ለማንም እንዳትናገሪ እንደማምንሽ ታውቂያለሽ። እና በእንደዚህ አይነት መንገድ ይሁን። እንደው ለመጨረሻ ጊዜ የምትነግሪኝ ካለ እባክሽ። እንትን ኤደን ግን በጣም ነው የምታመሰግን እህቴ። በጣም አደገቻውን መሰለኝ እኔ ውለታ እንትን እያለ ስለምነግራት በጣም ነው የምታመሰግንክ። የሚገርምክ ምን አይነት ጥሩ ሰው ነው፣ እንደው ምን አድርገሽለት ነው እንደዚህ ጥሩ የሆነው? ጥሩ ሰው እንደዚህ የለም ነው የምትለው። በእውነት በጣም ነው የምታመሰግንክ። የትምህርት ቤት እንደምትከፍልላት ታውቃለች ምናምን። አደገች አሁን ብዙ ነገሮች ስለምታገናዝብ በቃ በጣም ነው የምታመሰግንክ። እንደው ስንት ሰዓት ነው የሚገባው ከስራ፣ ስንት ሰዓት ነው የሚወጣው? በጣም ነው የምትጨነቀው ለአንተ። እንደው ስንት ሰዓት ላይ ነው ከስራ የሚገባው ምናምን በጣም ነው የምጠይቀኝ ስለአንተ። የሚገርምክ ነገር እሷ እንኳን ያንተ ውለታ ገብቷታል። እንኳን እኔ እንዴት ጠረጠርከኝ ብዬ ነው አሁን በጣም የተሰማኝ። ምንድን ነው ያለው ነገር ብዬ እንደው ያው በእርግጥ ስላለ ሁኔታ እንደዚህ አይነት ስራዎችን እንደምትሰሪ ማወቋ ትንሽ ሊሆን ይችላል እና እንደው ከስራ መግቢያ መውጫዬ ጋር ምን አገናኛት? ስንት ሰዓት እንደምገባ ስንት ሰዓት እንደምወጣ ያው በትህትና ነው እኔም እየጠየኩሽ ያለሁት እና ከምን ተነስታ ነው ይሄ ልጠይቅሽ የቻለችው? ይደነስ ያላት ክብር ነው፣ ስለምትጨነቅ ነው። ክብር አላት ለአንተ በጣም ገባክ። ትምህርት ቤት እንደምትከፍልላት ታውቃለች። ታናሽ ልጅ ወንድሟን እንደምታስተዳደር እንደምታስተምር ታውቃለች። ምን አይነት ሰው ነው? እንደው የሚገርም ሰው። ስራው ምንድን ነው ትለኛለች። እንደው እንደዚህ ሊረዳሽ የሚችለው ስራው ምን ቢሆን ነው? ስንት ሰዓት ወጥቶ ስንት ሰዓት ነው የሚገባው ትለኛለች። በጣም ስለምትጨነቅ ነው ለአንተ። እኔ ክብር ስላለኝ በጣም ታከብራለች። እና ሳሚዬ እንደው የሚገርምክ ራሱ ቁልፎች ይዤ የሳሚ ቁልፍ የቱ ነው ምናምን ትለኛለች። የዚህ ነው ያለው የምትጨነቀው። የትኛውን የሳሚ ቁልፍ ትለኛለች። የዚህ ነው ያለው የምትጨነቀው። የሚገርምክ በቃ የሳሚ ቁልፍ የትኛው ነው? ምን ያው አንቺ ስለሆነ የምትሰሪው ምን ያደርግላታል ብዬ ነው። ያው ምልክ ጭንቀቷ የለም ለአንተ ያላት ነገር። እኔ ሁልጊዜ ሳሚ ስለምን እሱ እንደዚህ አድርጎ እሱ ባይኖር እንደዚህ ከመሬት አንስቶኝ ብዬ ነው ምነግራት። ታውቃለች ያለው ያሉንልኝ። አሁን ያው እዛ ቤት ላይ ስለምታወሪው ነገር ስለ ብዙ ነገር ምናልባት ከጎን ያለ ሰው እንደው ምን አይነት ልጅ ነው ቢሆን ነው ብለው ሊያስቡ ይችላሉ። ነገር ግን የሳሚ ቁልፍ የትኛው ነው ተብሎ እንዴት ሊወራ ይችላል? ማለት ከምን አንጻር ነው ይሄን ነገር ልጠይቅሽ የቻለችው? ልጅ አይደለች ሳሚ? ልጅ እኮ ነች እሷም። እና ያው ስለ አንተ እነግራታለሁ ብዙ ጊዜ። ትምህርት ቤት አንተ እንደምትከፍል ታውቃለች። አንተ እየረዳ እንደምንኖር ታውቃለች እሷ ስለምታውቅ ይሄ ሳሚ ቁልፍ የትኛው ነው ምናምን ስንት ሰዓት ወጥቶ ነው የሚገባው ከስራ፣ በቃ ይሄ መጨነቅ የለም። እንደ ቤተሰብ እንደ አንድ አካል ነው አንተን የምታይ። አባቷም የሆንክ ነው የሚመስላት። የዚህ ነው ያልነው ለአንተ ቦታ የምትሰጥክ። እንግዲህ ያው ወርቄ አንቺ መጨነቅ መቻል የለብሽም በዚህ ጉዳይ። ነገር ግን ብዙ በጣም እየተጫንኩሽ እንደሆነ እየተሰማኝ ያለው ምናልባት አንድ ቪዲዮ አሳይሻለሁ። እዛ ቪዲዮ ላይ ማሳይሽን ግለሰብ መታወቂያት ከሆነ ምትለይልኝ ይሆናል ማለት ነው። ያው የተፈጠረው ነገር በደንብ ማጣራት መቻል ስላለብን ነው። ቀላል ጉዳይ አይደለም ብዬ መጀመሪያ ላይ ነግሬሻለሁ እና እስቲ ያን ቪዲዮ ላሳይሽና እዛ ቪዲዮ ላይ ያለችዋንም ሴት ምታውቂያት ወይ ደግሞ በሆነ አጋጣሚ እዚህ አካባቢ ከኔ በላይ አንቺ እዚህ ቤት ውስጥ ስለምትቆይ ገጠመኝ በበሬ ስታልፍ ሊሆን ይችላል። አካባቢው ላይ ያው ፊቷ በደንብ አይለይም፣ ለማየት ይከብዳል። ነገር ግን ከጀርባዋም ካለባበሷም አንጻር ተደጋጋሚ ጊዜ ያየሽበት አጋጣሚ ካለ ወይ አንቺ አካባቢ ላይ የሚያየሽበት አጋጣሚ ካለ እንድትነግሪኝ ነው። የትኛውም አይነት የሚቀራረብ ሰው ሊሆን ይችላል። ስልክ አቀብሉኝ። እሺ እንደው ይህን ቪዲዮ በደንብ ይዩና በደንብ ይዩ። እሺ እንዴ እዚህ ቤት ውስጥ ነው አይደል? አዎ ይሄ ቤት ነው፣ የኛ ቤት ነው። እንዴ እኔ አይደለሁም፣ የኔ አለባበስ አይደለም። እኔ አይደለሁም። ይዩ በደንብ ቪዲዮ ነው እኮ አንቺ ነሽ እያልኩኝ አይደለም። ይዩ መጀመሪያ ግን ቪዲዮ እና በደንብ ያዝ። ፊቷ አይታይም እኮ እዚህ ቤት ውስጥ አለባበሷን ግን ያው እኮ እኔ አይደለሁም። ግን ይኸውልህ አለባበስም ምንም እኔ አይደለሁኝም። ሌላ አንቺ ነሽ እያልኩኝ አይደለም ወርቄ። እንዳየሽው ልጅቷ መጀመሪያ መጸዳጃ ቤት ነው የገባችው። እንግዲህ እንደ ሌባ ነገር ነበር ስትሆን የነበረው እና ከዛ በኋላ ደግሞ መኝታ ክፍሌ ውስጥ ነበር ገብታ የነበረችው። እጇ ላይ ይዛ የነበረችው ነገር ነው አስቀምጣ የወጣችው እና በምን አይነት ሁኔታ እንደዚህ አይነት ነገር ሊፈጠር እንደቻለ አላወቅኩም። ሳሚኒ ምን እንደተፈጠረ ራሱ አላውቅም እኮ እኔ አይደለሁም እኮ። አንቺ ነሽ እያልኩኝ አይደለም። አሁንም ወርቄ እየጠየኩሽ ያለሁትን ረጋ ብለሽ ስሚ መጀመሪያ እሺ። እንደው
አለባበሷን አይተሽ ፊቷ በደንብ አይታይም ብያለሁ። ነገር ግን በእንደዚህ አይነት አለባበስ ረጅም ጊዜ ያጠናች ሰው እንደሆነች እርግጠኛ ነኝ። እዚህ አካባቢ ላይ አይተሻት ታውቂያለሽ ወይ? ከጀርባዋም ሊሆን ይችላል። ምናልባት የተለያዩ ነገሮች ልታረጊ እንዳልኩሽ ወደዚህ ወደ እኔ ጋር ስትገቢ ወይ ስራ ጨረሰች ስትወጪ ወይ አንቺ አካባቢ ላይ ስለ እኔ ሲነሳ በዙሪያሽ እንደዚህ አይነት አለባበስ ያየሽው የትኛውም አይነት ሰው ፍንጭ ይሁን ተመሳስሎብሽም ይሁን ብቻ ያንን ነገር ግን ማወቅ እፈልጋለሁ። ኧረ በጭራሽ አላውቃትም፣ በጭራሽ አላውቃትም። እነዚህ ቤት ውስጥ ነው ትክክል። ይሄ ቤት ነው ደግሞ እንዴት ሊሆን ቻለ? እንደዚህ እኮ በምን ሰዓት እኔ እናንተ ነን የምንገባው እዚህ ቤት ውስጥ? በምን ሰዓት ገብታ ነው እቺ ሴት? እንግዲህ ያው ወርቄ በቃ ከአንቺ ጋር ያለኝንም ቆይታ ከዚህ በላይ ማድረግ መቻል አለብኝ ብዬ አላስብም። ነገር ግን እንደው ከምትነግሪኝ ነገር አንጻር አንዳንድ ነገሮችን በደንብ ማጣራት መቻል ስላለብኝ እህትሽ ኤደንን ላወራት እፈልጋለሁ። በተወሰነ መልኩ እስቲ አንዳንድ ቆይታዎችን እናድርግ። ከዚህ በፊትም በአካል አስጨነቀኝ። ምንድን ነው የተፈጠረውን ነገር ንገረኝ። እቃ ጠፍቷል? ስለ እቃ ነግሬሻለሁ። መጀመሪያ መመኘኝ እንጂ ስለ እቃ አይደለም ዋናው ነጥብ። አስጨነቀኝ እኮ ግራ ገባኝ። ይኸውልሽ ዋና ሀሳቡ ምን መሰለሽ? ከህግ አካል ጋር እየሰራው ቤቴ ውስጥ ቁልፍ በምን አይነት ሁኔታ እንዳገኙ ማናውቃቸው ሰዎች በሩ ተሰብሮ አይደለም የተገባው። ስለዚህ በምን አይነት ሁኔታ ይሄ ነገር እንደተፈጠረ በማናውቅበት ሁኔታ እንግዲህ መኝታ ክፍሌ ውስጥ ገብተው እቃ አስቀምጠው ነው የወጡት። ይሄ ነገር ደግሞ ቀላል አይደለም። ስለዚህ በደንብ ነገሮችን ማጥራት መቻል ስላለብን ነው። እስቲ ኤደንን ደግሞ አንዳንድ ነገሮችን ላውራት። ምናልባት ይህንን ፎቶም ካሳየዋት ኤደን አካባቢዋ ላይም ሊሆን ይችላል። አንቺ አካባቢዎች ላይ ብዙ ጊዜ ስራ ስለምትይ እኔ ጋር ባትሰሪ ሌሎች ቤቶች ላይ ትሰሪያለሽ እና ኤደን ግን እንደው ከትምህርት ቤት ከቤት ትምህርት ቤት ልትሆን ስለምትችል አካባቢዋ ላይ እንደዚህ አይነት አለባበስ የለበሱ ሰው ካየች እስቲ ትንሽ ልጅ ነች እኮ ታውቃለህ፣ ታናሽ ነች። ምን ታውቃለች ብለክ ነው? እኔ ነኝ ከአንተ ጋር የምሰራው። እሷ የራሷን ትምህርቷን ነው የምትማረው። ወደዚህ አትመጣም ብዙ ጊዜ አይደለ? በምን እሷን አሁን በምን ታውቃታለች? እኔ ሳላቅ እሷ እንዴት ልታውቅ ትችላለች? እንደዚህ አይነት ነገር ላውራት እሷን ምናልባት ያው ፍንጭ የምናገኛቸው መረጃዎች ቀላል አይደሉም እና ደግሞ ምንም አታገኝም፣ አትልፋ። እሷ ምን ታውቃለች ብለክ ነው? ምንም አታውቅም እሷ የምልክ ነገር ምን ወንጀል ሰርተናል? የጠፋ ነገር እኔ እናንተ ተማምነን ስንት ዓመት ሰርተናል። አሁን እኮ እየፈራሁ ነው እኮ ለራሴም እኮ ወንጀለኛ እያረከኝ እኮ ነው። ወንጀል ቢሆን በዚህ በቀላሉ አይደለም የምንተላለፈው አይደለ? እና ደግሞ ረጅሙን ጊዜ ታምነሽልኛል እያልኩሽ ነው ያለሁት። ነገር ግን እስቲ ላውራት። እኔ ዝም ብዬ ላውራት ፈልገው አንደኛ አይታወቅም፣ ከእሷ መረጃ ላገኝ ይችላሉ። አሁን ይህን መረጃ ከኔ አሁን ምንም መረጃ ላገኘም፣ ምክንያቱም እኔ እናንተ ነን እዚህ ቤት የምንገባው። እሷ ምን ታውቃለች? ተማሪ ነች እኮ እሷ ምን ታውቃለች? ስለዚህ ቤት ምንድን ነው የምጠይቃት? ወይ በግልጽ ንገረኝ። እኛ ያረኩት ነገር ካለ እኔን ጠይቀኝ ልጄ። ለእሷ ብዬ ነው ምንከራተተው። ሳሚ ታውቃለህ። እባክሽ ነው ወርቄ፣ እንደዛ አይደለም እያልኩሽ ያለሁት። እኔ እዚህ ቪዲዮ ላይ ያየሻትን ሴት መታቃት ከሆነ ወርቄ የት ታውቃለች? እኔ ማላቃት ሴት ነች። አሁን እኮ እሷን ብጠይቃት አይሻልም? እሺ በይና እሷን ልጠይቃት። በቃ ወርቄ አሁን እባክሽ ትዕግስቴም ትንሽ እያለቀ ስለሆነ በቃ እሷ ትምጣና ላውራት። የተወሰነ ደቂቃ ነው የምፈልገው ከእሷ። ታውቂያታለሽ አታውቂያትም የሚለውን ጥያቄ ነው የምጠይቃትና እባክሽን እሷን ልጠይቃት። ምክንያቱም ጠይቃት፣ ግን ምንም የምታገኘው ነገር የለም። እሷ ተማሪ ነች፣ የምታውቀው ነገር የለም። ችግር የለውም። በአቅም እኔ ነኝ እዚህ ቤት ኃላፊነት የወሰድኩት። ስለዚህ ቤት እኔ ነኝ አይደል? ደውይላትና እሷ የምትመጣበትን ነገሮች እንፈልግ፣ እሷን እናውራት። እንግዲህ ውድ ቤተሰቦች ያው የተፈጠረውን ነገር በተወሰነ መልኩ መግቢያ ላይም ገልጬላቸዋለሁ። ቀላል ነገር አይደለም የተፈጠረው። ትንሽ ወርቄ ካለችበት ሁኔታ አንጻር ለመግለጽም ትንሽ ይከብዳል። ነገር ግን እዚህ ቪዲዮ ላይ ያለችዋን ሴት የወርቄ እህት ኤደን የምታውቅ ከሆነ እንዲሁም ደግሞ ሌላም አንዳንድ መሰረታዊ ጥያቄዎችን ልጠይቃት እፈልጋለሁ። በዙሪያዬ ማንንም ማመን አልችልም። በተለየ ሁኔታ እኔና ወርቄ ጋር ብቻ ባለ ቁልፍ ነው ሊገቡ የሚችሉት። ከሁለታችን ውጭ ቁልፍ የለም። በሩ አልተሰበረም። ያው አብዛኛውን ነገር አብራርቼላቸዋለሁ እና ከማን ይሄ ነገር እንዴት ሊሆን እንደቻለ አናቅም፣ ማን እንደተዘናጋ አናቅም። ስለዚህ ነገሮችን በደንብ ለማጥራት እስቲ የወርቄ እህት ኤደን ትምጣና ከእሷ ጋር አንዳንድ ቆይታዎችን እናድርግ። ይህንን ነገር ከልባት ለማድረስ እንሞክራለን። ወደኋላ ሊያስቀሩን ሊያዘናጉን እየሞከሩ እንዳሉ እናውቃለን እና አሁንም ተሙን መፈለጋችንን አናቆምም፣ እሱን ለማግኘት መሞከራችንን አናቆምም በፍጹም። ይህንን ነገር በቻልነው አቅም እናስተካክላለን። እንግዲህ ወርቄ እባክሽን አሁን እንሂድና ለኤደን እንደውልላት፣ ከዛ የምትመጣበትን ሁኔታ እንፈልግ። ውድ ቤተሰቦቻችን እንግዲህ ያው በመግቢያ ላይ አንዳንድ ነገሮችን ብያችሁ ነበር እና
ምን ያህል አስደንጋጭ ነገር እንደነበረ በሰዓቱ ብዙ ነገሮችን ለማስረዳት አልሞከርኩም። ያው ድንጋጤን በደንብ ትረዳላችሁ ብዬ አስባለሁ እና ከዛ በኋላ እያንዳንዱ ነገርም አላሳዩዋችሁም። ከቤት አጋዤ ከወርቄ ጋርም ያደረኩትን አንዳንድ ቆይታ አይታችኋል። እንግዲህ ትንሽ አጠራጣሪ ነገር አይቻለሁ። ስለ ኤደን የነገረችኝ ነገር ቀላል አይደለም። ምክንያቱም እንደው እኔን ለማመስገን ቢሆን ቀላል ነበረ ስለ እኔ አብዝቶ መጠየቅ። ነገር ግን መውጣበት የምገባበትን ሰዓት ከዛ ውጭ ደግሞ የእኔ ቁልፍ የትኛው ነው እያለች ጭምር ተደጋጋሚ ጊዜ እንደምጠይቅ ነበረ ወርቅ የነገረችኝ እና ይሄ ነገር አስፈላጊ ነው ብዬ አላስብም። እኔን ለማመስገን ስላለበት ሁኔታ እንዲሁም ደግሞ ስላረኩላቸው ነገር ከሆነ ከዚህ በተሻለ መልኩ ብዙ መጠየቅ ያለባት ጥያቄ አለ ብዬ አስባለሁ እና ትንሽ ግራ አጋቢ ነው። እንግዲህ እግረ መንገዴ ለማሳየት ያሉት ቤተሰቦች እንግዲህ የመኝታ ክፍል ይሄንን ይመስላል እና እንግዲህ ከጠዋት ጀምሮ ወደዚህ ክፍል አልገባውም። ያ ነገር ተፈጠረ ቪዲዮን ካየው በኋላ ወደዚህ ክፍል አልገባውም። ትንሽ አስደንጋጭ ነገር ነው። ምክንያቱም ቪዲዮ ላይ በተወሰነ መልኩ አይታችኋል። በደንብ አይታችኋል አቅም ወደ ቤተሰቦቻችን ወደዚህ ቦታ ላይ የገባችዋ ሴት ጥቁር ዶሮ ነበር ይዛ የገባችው። ጥቁር ዶሮና ከጥቁር ዶሮ ጎን ላይ ደግሞ ክብ ነገር በአመድ በሚመስል ነጭ ነገር የተነሰነሰ ነገር ነበር እዛ ቦታ ላይ። እንግዲህ ቦታው ላይ ጸበል ተረጭቶበታል። የሃይማኖት አባቶችም መጥተው የተወሰነ እንደ መጸለይ ነገር እና እስቲ ይህን ነገር ለህግ አካላቶችን በደንብ ለማስረዳት እንዲመች አልነካካንም እስካሁን። ምክንያቱም ያለውን ነገር በደንብ ማወቅ መቻል አለባቸው። ለኤግዚቢትነት ፎቶ ተወስዷል። ነገር ግን መግባት መቻል የለብኝም ብዬ ስላሰብኩ ነው ለእናንተ ግልጽ ለማድረግ ያሉ ውድ ቤተሰቦች። እንግዲህ ካሜራማን በደንብ እንትን በልልኝ። ጥቁር ዶሮ ከዛ ውጭ ደግሞ አምር ነገር ተነስንሶ ቦታ ላይ የአመድ የሆነ አላውቅም ምን እንደሆነ ፈርቼ ነበር። ነገር ግን ማየት መቻል ስላለብኝ ብዬ እስቲ ያለውን ነገር ላይ ብዬ ሳይ በደንብ እንትን ያለ አይነት ነገር ነው የሚመስለው። ያ ነገር ከሆነ በኋላ ጥቁር ዶሮ አለ። እንግዲህ ጥቁር ዶሮ የታረደ ጥቁር ዶሮ እና አመድ ተነስንሶ ይመስለኛል የዶሮ ደም ነው ከአመዱ ጋር የተለወሰው። ዶሮዋ ከተጣለችበት ክብ ነገር ላይ ብቻ ትንሽ አስደንጋጭ ነው፣ ለመግለጽም በጣም ያስፈራል። ሌላው ቤቴ ላይ የሆነ የተረጫጩ ነገሮች አሉ። በተወሰነ መልኩ የዶሮ ደም ይመስለኛል ወደ ግድግዳው አካባቢም በተወሰነ መልኩ ረጭተዋል። የተረጨበት መንገድ በብሩሽ ይምሰል አላውቅም፣ ብቻ የተወሰነ ግን የተረጨ ነገር አለ እና በጣም ያስፈራሉ ውድ ቤተሰቦች። ከዚህ በላይ ይህንን ነገር እንትን ልል አልችልም። እንግዲህ ኤደን እንድትመጣ እያደረግናት ነው ያለ ነው። ያው በዋናነት ኤደንን ለማውራት እየሞከርኩ ያለሁት በስልክም አንዳንድ ነገሮችን ሳደርግ ያው የስራ እድል እንደተገኘላት ከትምህርቷ ጎን ለጎን ያንን የስራ እድል መስራት እንደምትችል እና ወደዚህ ቦታ ስላለችበት ሁኔታ ምን አይነት ስራዎችን መስራት እንደምትችል ላውራት እንደሆነ እንዲሁም ደግሞ ወርቄ ብዙ ጊዜ እንደምታወራ ስለኔ ስለነገረችኝ ብዬ ነው ነይና እስቲ በአካል እናወራ፣ ማመስገንም ካለብሽ በአካል ይሁን ብዬ ነው የጠራሁት እና ወደዚህ ቦታ ላይ ስትመጣ ስልኳንም በዛው እግረ መንገዳችንን ለመፈተሽ ነው። እስካሁን ድረስ ምንም ያወቀችው ነገር የለም። ወርቄ ብቻ ነው የተደናገጠችው። ወርቄ ምንም እንድትላት አልፈለግንም፣ እኛ ጋር ያለችው ወርቄ። ስለዚህ ኤደን እንደመጣች እናውራት ይሆናል። ከዛ በተጨማሪ ስልኳን ፈትሸን ብዙ ነገሮችን ለማየት እንመክራለን ማለት ነው። ቤተሰቦች እንግዲህ እየደረሰችም ይመስለኛል። እሷን ጠብቀን ደግሞ ከእሷ ጋር የሚኖረን ቆይታ ለእናንተ እናሳያለን ማለት ነው። አብራችሁን ቆዩ። ሳሚ ምንድን የሆነው ነገር አለ? ቆይ እህቴ የሆነችው ነገር አለ? እሺ እህቴስ ናት ከመጣሁ ጀምሮ አላየኋትም። እባክሽን ቁጭ በይ እኮ። እሺ ቆይ ደህና ነች? አሟታል? ምን ተፈጥሮ ነው? ቆይ ለምን አትነግረኝም? ምን ሆና ነው? ቆይ አልገባኝም። ለምንድን ነው እዚህ የሌለችው? ይሄ ሁላ ሰው ደግሞ ምንድን ነው የሚያደርገው? ረጋ በይ። እህትሽ እኮ ከምን አይነት መንገድ እንደተነሳሽ ታውቂያለሽ። ከእኔ ጋር ያላት ቀረቤታ ታውቂያለሽ አይደል? አውቃለሁ እኮ የተፈጠረ ነገር አለ። ችግር የለውም። ስለ እሷ አትጨነቂ። ያው እኔ አንዳንድ ጥያቄዎች ልጠይቅሽ እንደነበረ በስልክ ስትደውልልኝ እኮ ድምጿም ደህና አልነበረም። እባክህ የሆነችው ነገር ካለ ንገረኝ። እባክሽን ተረጋጊ። መጀመሪያ ያንቺ እንደዚህ መሆን ትንሽ ስራዎችንም ያበላሻል። ያለንም ነገር ትንሽ ጥሩ አይደለም እና ረጋ በይ። ወርቄም ደህና ነች። ያው እኔ ጋር እንደመጣች ታውቂያለሽ እና እሷ ላይ የደረሰባት ምንም አይነት ነገር የለም። ለምን እዚህ የለችም? ቆይ አለች እኛ ጋር ነው ቆየችው። እኔስ እዚህ ምንድን ነው የማደርገው ታዲያ? ምንም ካልሆነች ምናልባት ያየሽው ነገር ከሆነ እያስደነገጠሽ ያለው ረጋ በይ። የስራ ሁኔታ በደንብ ታውቂያለሽ ብዬ አላስብም እና ከዛ አንጻር ነው ይሄ ነገር እንትን እያለ ያለው ካሜራ። ከዛ በተጨማሪ ያሉት ደግሞ ባልደረቦቼ ናቸው። ያን ያህል ብዙ የሚያስደነግጥ ነገር አይደለም። ያው ከህግ አካላት ጋር ተባበሬ ምሰራ ሰው ነኝ። ስለ ስራዬ ብዙ ግልጽ ማድረግ ስለማልወድ ነው እና እንደው የጠራሁበትን መንገድ በደንብ በስልክ አስረድተንሻል። ወርቄም ደግሞ በስልክ አስረድተሻል አይደለ? በዚህ ልክ እኮ መደናገጥ የለብሽም። አዎ ግን ያው ትንሽ ድምጿ ከወትሮ ለየት ብሎብኝ ነበርና ድንገት አሟት ምናምን ከሆነ የጠራችኝ ብዬ ነው እኮ ስሮጥ የመጣሁት እንጂ ደህና ነች ግን አይደል? ደህና ነች። ያው እንግዲህ አንዳንድ ጥያቄዎችን ለመጠየቅ ያህል ኤደን እየተማርሽ እንደሆነ ነገራኛለች እህትሽ ወርቄም እና ይህንንም ነገር በደንብ አውቃለሁ እና በእርግጥ የምትሰሪው ስራ ከትምህርትሽ ጋር ተያያዥነት ሳይኖረው ትንሽ ግን መሰረታዊ እውቀት ያላት ሴት ልትሰራው የምትችለው ስራ ስለሆነ ከአካላት ጋርም ስለምሰራ ይህንን የስራ እድል አመቻች ነው። በትርፍ ሰዓትሽ ሊሰራ የሚችል ስራ ነው እና
እንደው እየተማርሽበት ያለውን ነገር ብትነግሪኝ ምን አይነት ነገር እያጠናሽ እንደሆነ ባቅና ከዛ ጋር የሚገናኝ ስራ እንዲፈጠርልሽ ያንን ነገር ባመቻች። በብዙ ዘርፍ ነው ያሉት ቅድሚያ ለእኔ ሰጥተውኝ ነው በአንተ ጎን ያሉ ሰዎች ሊታመኑልን ስለሚችሉ እስቲ ከነሱ መሀል አገናኘኝ ስላሉኝ ነው። እና እስቲ ንገሪኝ ምን አይነት ስራ ምን አይነት ትምህርት ላይ ነው ያለሽ? የምርህን ነው ስራ ልታገኝልኝ ነው? አዎ በትርፍ ሰዓትሽ የምትሰሪው ስራ ነው። ትምህርትሽ ላይ እንድትደክሚ ግን አልፈልግም። እስቲ ንገሪኝ። ያው እንግዲህ የኛ ቤተሰብ ያንተ ውለታ በጣም አለበት ማለት በጣም እየተንከባከብከን ነው። ያው እህቴም ለዚህ ደረጃ ያበቃችኝ እና ያስተማረችኝ አንተ ስራ ገዝካት ስራ ረዳሃት ነው። እና ደግሞ ያው የተወሰኑ የገንዘብ እንትኖች እጥረቶች ቢያጋጥሙኝም ብጨናነቅም ያው ወደፊት ከትምህርቱ በኋላ ይደርሳል ይሳካል ብዬ ስለማስብ ያው ትምህርቴ ላይ ነበር ያተኮርኩት። እውነት አንተ ስራ የምታግዝልኝና የምታገኝልኝና የምታግዘኝ ከሆነማ ደስ ይለኛል በጣም። እና እኔ አሁን እየተማርኩ ያለሁት ያው በዲዛይኒንግ ትምህርት ላይ ነው። እና ያው አንዳንድ ዲዛይኖችን በራሴ ቤት ውስጥ ምናምን ዝም ብዬ እሞክራለሁ። እንዲህ የሚሰሩ ሰዎች ጋር እየሄድኩ ምናምን አያለው እና ያው የተሻለ ውጤት ለማምጣትም ቲዎችንም ምኖችንም ስለማይ እንግዲህ በዛ ዘርፍ ለእኔ ስራ የምታገኝልኝ ቢሆን ጥሩ ነው። ባይሆንም እንኳን ብዙ ነገሮችን መሞከር ስለምችል ዋናው ስራውን ስለሆነ የምፈልገው ደስ ይለኛል። እኔ ግን በጣም ነው እውነት ማመሰግነው። ማሰብ ራሱ ለእኔ ትልቅ ነገር ነው ከምታደርግልን ነገር አንጻር። እንግዲህ በዚህ ነገር ላይ እንደማገዝሽ ለአንቺ ብቻ ሳይሆን ያው ለእህትሽም እንደ እናት ማለት ነች እህትሽ ወርቄ በጣም ታምና እኔም እውነት ለመናገር በጣም ማመሰገናት ሴት ነች እና ረጅም ጊዜ ታምናልን ነበር ስትሰራ የነበረችው። ለእሷም የተፈጠረ የስራ እድል አለ። ከዛ በኋላ ደግሞ ብዙ ነገሮች ጥሩ ሆነውላታል እና ለአንቺም ደግሞ አሁን ላይ በትርፍ ሰዓትሽ የምትሰሪው ነገ ከነገ ወዲያ ደግሞ ትምህርትሽን ስትጨርሺ እንዳለሽ የስራ ብቃት ስራውን ምን ያህል ተክተሽ እንደምትሰሪ ካዩ በኋላ እነዛ ሰዎች የተሻለ የስራ እድልም ይፈጥሩልሻል ብዬ አስባለሁ። ስለዚህ ካሁኑ ነገሮች መስተካከል መቻል ስላለባቸው አንቺ ራስሽን መቻል እህትሽንም በተወሰነ መልኩ ማገዝ እሷ አሁን ለልጇ የምታስብበት ሁኔታ ተፈጥሮ አንቺም ደግሞ ነገ የራስሽ ህይወት ይኖርሻል እና ያንን ነገር እንድታሰቢ በሚል ነው በዛው ላወራሽ የፈለግኩት። ምክንያቱም ወርቄን አንዳንድ ነገሮችን ሳወራት ነበር እና ስለ እኔ ያለውን ነገር ብዙ ጊዜ እንደምትጠይቂ ተደጋጋሚ ጊዜ ስለ እኔ እንደምታነሺ እና ምን አይነት ስራ ቢሰራ ነው ምን አይነት ሁኔታ ላይ ቢገኝ ነው በዚህ ልክ እየደገፈን ያለው ብለሽ እንደምታነሺ ታውቂለ። አንዳንዴ ስኬታማ መሆን ስፈልግ ወደፊት ስኬታማ የሆኑ ሰዎችን ነው የምታየው እና ያው አንተ ደግሞ ስኬታማ ስትሆን ብዙዎችን መርዳት ትችላለህ። አንተ ደግሞ እንደነገርኩ ቤተሰባችን የእህቴንም ልጅ ሆነ እኔን ለቁም ነገር በደንብ እንድንማር ሳፖርት እንድታረገን ሁሉንም አቅም እንዲኖራት ያረከው አንተ ነክና ያው ስለአንተ በጣም የማወቅ ጉጉት ነበረኝ። ምናልባት እንዳንተ ስኬታማ ሆኜ ወደፊት እኔም ጥሩ ደረጃ ላይ ደርሳለሁ ብዬ ስለማስብ ያው ብዙ ጊዜ ስለአንተ ጠይቃት ነበረ። እዛ ነው እሷም ብዙ ነገሮችን ነግራኛለች። በጣም ማለት እንደምትኮራብሽ ብዙ ነገሮችን እንደምታግዣት አሁን እንኳን እንዳልሰነፍሽ ገንዘብ የምታገኝባቸውን እያንዳንዱን አማራጮች ጭምር እየተጠቀምሽ በተወሰነ መልኩ እንደምታግዣት ተማሪ ሆነሽ ለእኔም እንግዳ ነው። ምክንያቱም አብዛኛውን ጊዜ በዚህ ጊዜ ያሉ ሰዎች ያው በትምህርት ቤት ህይወት ውስጥ ስትሆኚ ብዙ የሚያጓጉ ነገሮች ይኖራሉ አይደለ? ከጓደኛ የሚመጣ ተጽዕኖ ይኖራል፣ ብዙ ነገሮች አሉና ያ ነገር ሳያሸንፍሽ ወደዛ ነገር ሳትሳቢ እህቴን ብለሽ እየሰራሽ በጥሩ ባህሪ እያደግሽ እንደሆነ ነው የነገረችኝ ወርቄም። ይሄ ደግሞ በጣም የሚመሰገን ነው። እውነት ለእህትሽ ምን ያህል አርቀሽ እንደምታስቢ እና ነገሽን ጭምር እንደምታስቢ የሚያሳይ ነው። በቻልኩት አቅም ልረዳሽ የሞከርኩት ለዛ ነው። ምክንያቱም እኔ ከህግ አካላት ጋር ነው እየሰራ ያለሁት። ወደ እኔ ስራ ደግሞ ወይ ደግሞ ከኔ ጋር በሚገናኝ ሙያ ውስጥ እንዲገቡ እንፈልጋቸውም ሰዎች ደግሞ ታማኝ ሆነው እንዲያገለግሉ፣ በተለይ ደግሞ እኔን አምነው ሰዎች ሲመጡ ማገናኛቸው የስራ ሰዎች ታማኝ ሆነው እንዲሰሩ ነው እና አሁን ላይ በትርፍ ሰዓትሽ የምትሰሪው ስራ ነው። ነገር ግን ስራሽ ላይ እንድትዘናጊ ወይ ደግሞ እንድትሰንፊ አልፈልግም። በእኔ መተማመን ትችላለህ። ያው እኔ ለስራ ጉጉትም ስላለኝ እንደነገረች እህቴ ገንዘብ የሚያስገኝ ነገር ከሆነ ከመስራት ወደኋላ ብዬ አላቅምና አሁንም ቢሆን በእኔ መተማመን ትችላለህ። በታማኝነትም ሆነ ስራዬን በአግባቡ መስራት ትችላለሁ። ስለዚህ ሙሉ ለሙሉ ተማምነክ ታስመዘክረኝ ወይም ደግሞ ስራውን እንዳገኝ ልትረዳኝ ትችላለህ። እኔ እንደምትኮራብኝ አልጠራጠርም። ምናልባት እኔም ነገር ተሳክቶልኝ ያው ውለታህን መመለስ እችል ይሆናል። እንግዲህ እንደው እህትሽ ወርቄ ያለችበት ሁኔታ ትንሽ ከበድ ያለ ነው። ምክንያቱም ከባለቤቷ ጋር
ጥሩ ላይ አይደለችም። ያው ፕራይቬት ህይወቷ ስለሆነ ብዙም እዚህ ላይ ግልጽ ማድረግ መቻል አለብን ብዬም አላስብም እና እሱም እንደማይደግፋት እኔም አንቺም እናውቃለን። ከዛ በተጨማሪ ደግሞ የ4 ዓመት ልጅ አለቻት። ከሷ ብዙ የምትጠብቅ ገና ያላደገች ብዙ ነገሮችን ማድረግ የሚጠበቅባት ልጅ አለቻት እና ይህን ነገር እኔም አንቺን በደንብ እናውቃለን። ስለዚህ በዋናነት ይህን ስራ እንድትሰሪ የፈለግኩበት ዋነኛ ምክንያት ትምህርትሽን እንድትሰንፊ ወይ ደግሞ ከትምህርትሽ ላይ እንድትዳከሚ ሳይሆን ከአሁኑ መስመር መያዝ መቻል ስላለብሽ ነገ ከነ ወደ ትምህርትሽን ስጨርሺ ደግሞ ወደ ጥሩ መንገድ እንድትሄጂ ነው። ስለዚህ በዚህ ነገር በደንብ ተማምነናል አይደለ? ወርቄን ለማገዝ ብዙ ነገሮች እንዲፈጠሩ። አዎ በሚገባ እንዳልከው እህቴና ባሏ ደህና አልነበሩም ከመጀመሪያው ጀምሮና እሱ ስለተዋት በጣም ብዙ ተጎድታለች። እኔን ወደ እሷ ከማምጣቷ በፊት እኔም ሰው ቤት ነበር ቆየ ነበረው ዘመድ ጋርና ብዙ ምቾት አይሰጠኝም ነበረ። ግን በቃ ካላት የኑሮ ህይወት ጋር ደረጃ ደግሞ ከእሷ ጋር መኖር ከባድ ነበር ማለት ልጇን ራሱ አብልቶ ማሳደር ለእሷ በጣም ከባድ ነገር ነበር እና ያው እሱ ትቷት ከሄደ በኋላ ብዙ ተንገላታለች። የጉሊት ስራ ሞክራለች ምናምን ብቻ ብዙ ነገር ውጣ ውረዶችን አይታለች እና ያው የእህቴ ህይወት መለወጥ የጀመረው አንተ ወደ እሷ ህይወት ከገባህ በኋላ ነው እና ያው በዚህ ልክ ሰው ሆኖ የሚያደርግ ብዙ አይገኝም እና ያው እንግዲህ መልካምነትህ ነው እኔንም እህቴንም ለዚህ ደረጃ ያበቃን። በእውነት እንደው ምናልባት ከካሜራ ጀርባ ያሉ ባልደረቦችም ይሄን ነገር መጨረስ መቻል ስላለባቸውና ስልክሽንም ቁጥሩንም እንዲሁም ደግሞ ሌላ ባንቺ ስልክ የሚላኩ ሜሴጆች ሊኖሩ ይችላሉ ቀጥታ ከስልኩ ጋር በሚገናኝና እሱ ነገር ለማወቅ ስልክሽን ከፍተሽ የምትሰጪበት ሁኔታ ካለ ለባልደረቦቼ ልስጣቸው እባክሽን። ስልኬ ነው? አዎ ክፈችልኝና አዎ እንትን ልበል። እሺ እንካ ሞገስ በቃ አጫራውና እያንዳንዱ ነገር እንትን በልና የሚገባውንም እንትን ንገረኝ። እንግዲህ ያው ኤደን በደንብ ነገሮችን እዛው ጨርሰው እያንዳንዱ ነገር ከድርጅቱ የሚፈልግ ኮንፈርሜሽን እንትኖች ይኖራሉ እና እሱን እስኪያስተካክሉ ድረስ ነው። ይሄ እንዳስተካከሉ ምናልባት ምዝገባው ምንጨርስ ይሆናል። የሚያስፈልግ ከሆነ ሌላውን ነገር እኔ ራሴ ያስተካክልና በእኔ መንገድ ነገሮች ያልቃሉ። ምናልባት በዚህ ሳምንት የሚጀምርበት ሁኔታ ሊኖር ይችላል እና ያው በአካል ተገናኝተን ተመሰጋግነናል። ብዙ ጊዜ በአካል ልታገኝ እንደምትፈልጊ ይመስለኛል። አንድ አጋጣሚ ነው አይደለ? ከዚህ በፊት ላይ ቁልፍ ረስቼ የነበረበት ሁኔታ ላይ ተልከሽ ተገናኝተን የነበረው። ከዛ በኋላ የተለየ አጋጣሚ አልነበረንም እና ስለ ስራዬም ብዙ ነገሮችን አታውቂም። ከዚህ በኋላ ግን የምታውቂባቸው ሁኔታዎች ሊኖሩ ይችላሉ። ከአካላት ጋር ተባብሬ ነው የምሰራው። እንደየ አስፈላጊነቱ ደግሞ በደንብ ነገሮችን ግልጽ እያደረኩልሽ መሄድ ይሆናል ማለት ነው። እሺ ደስ ይለኛል። እኔ ከአንተ ጋር መስራት ማለት እኮ ለእኔ ትልቅ እድል ነው እና ያው እንግዲህ ደስ ይለኛል። ያው እኔ እንዳልኩ በቃ መስራትና ገንዘብ ማግኘት ነው ትኩረቴ። ግን ደግሞ ከአንተ ጋር ሲሆን የተሻለ ልምድ አገኛለሁ ብዬ አስባለሁ እና ያው በጣም ደስተኛ ነኝ። እንደው ከዚህ በፊት ብዙ ጊዜ አንቺ ትምህርት ሁኔታ ላይ ለሚፈጠረው ነገሮች ወርቄን ነበረ በማገኝበት አጋጣሚ የምጠይቃት። ምን አይነት ነገር ነው የሚያስፈልጋት፣ ምን ማገዝ መቻል አለብኝ ምናምን እያልኩኝ የምጠይቃት እና ትነግረኝ ነበረ እና አብዛኛውን ጊዜ ነገር ብቻ መጠየቅን ይከብደኝ ነበር እሷን ምናምን ነገር ነው። ይገርመኛል ሁላ የሆነ ነገር ጠይቂያት ፍቃደኛ ሆነህ እንዳረክልኝ ምናምን ሳቅ በጣም ይገርመኝ ነበር። ማለት ሰው በዚህ ልክ እንዴት ለሌላ ሰው ብዬ አስባለሁ እና እንዳልከው በዛች ቅስፈት በተገናኘንባት ቅስፈት ነው እኔም አንተን አይቼ ከማውቀው እና ያው እህቴም ጥሩ ጸባይ ስላላት ጥሩም ሰው ስለሆነች እንግዲህ ከአንተ ጋር መስራቱም ይገባታል ብዬ አስባለሁ። ስለዚህ ብዙውን ጊዜ እሷ ነች ያንቺን ፍላጎት የምትነግረኝ ይሄ ነገር ቢሟላላት ጥሩ ይሆናል ምናምን የምትለኝ እና እንደው ያው ለእኔም በማዘን እሷንም እያገዝኳት ስለሆነ እንደው ከዚህ በላይ ውጪ ማውጣት የለበትም ብላ አስባ ሊሆን ይችላል እና እንደው በትምህርቶች ላይ ባለሽ ነገር ምደግፍሽ ነገር ካለ ከጎንሽ መሆን በተለይ ስራ ጀምረሽ እንደው የተሻለ ገቢ እስክታገኝ እና ከጎንሽ የሚደግፍሽ ነገር እስኪኖር ድረስ ማግዝሽ የሚጎልሽ ነገር ካለ ምክንያቱም ትምህርትሽ ላይ መድከም መቻል የለብሽም ብዬ አስባለሁ። የሚያስፈልግ ነገር ካለ ግልጽ አድርገሽ ነገር አይ ማለት ያው እንግዲህ አሁን በዚህ ሰዓት እንዳልከው ለእኔ የሚያስፈልገኝ ስራው ነው። ሆኖም ግን ከዚህ በላይ ማስቸገርም አልችልም። ያው ውስጤም ደስ አይለውም አይፈቅድልኝም። ማለት ሆኖልኝ ተሳክቶልኝ ወደ ስራው ገብቼ ገንዘብ ማግኘት ከቻልኩና ራሴ መደገፍ ከቻልኩ በቂ ነው። ያው አንዳንድ ጊዜ ሰው ሆነ እንግዲህ ፍላጎትህም አያልቅም።
አንድ ነገር ስታገኝ ሌላ ፍላጎት፣ ሌላ የሚያስፈልግ ነገር እየጨመረ ነው የሚሄደው እና እኔ አንተንም ማጨናነቅ አልፈልግም፣ እህቴም ደግሞ እንድትሳቀቅብኝ አልፈልግም እና ያው ስለሱ ማሰብ አይጠበቅብህም። ለእሷ የምታደርገው ድጋፍ ለእኔ በቂ ነው እና ስራውን እንዳገኝ ከረዳኝ ያለ እኔ በቂ ነው። ተጨማሪ ገንዘብ ልጠይቅ አልችልም። ስለዚህ ይህንን ነገር ለማስተካከል እንሞክራለን። ምናልባት ከካሜራ ጀርባ ምልክት እየሰጡኝ ስለሆነ ያው ኤደን እስቲ ስላንቺን ጉዳይ ነው ይመስለኛል በደንብ ነገሮችን ላጣራና ተመልሼ እመጣለሁ ማለት ነው። አረፍ በይ። ወርቄ የምትመጣበትን ሁኔታ እንትን እንላለን። እዚሁ ስለሆነ ያለችው ታወራሻለች። እኔ ግን አንዴ የተፈጠረው ነገር አውርቻቸው መለሳለሁ። እሺ አይዞሽ፣ ረጋ በይ። ውድ ቤተሰቦቻችን እንግዲህ ከኤደን ጋር የነበረውን አንዳንድ ንግግር አይታችኋልና በተወሰነ መልኩ ያለውን ነገር ለማጣራት ሙከራ አድርጌ ነበር። ከንግግሯ ምን አይነት ነገር ይኖራል እንዲሁም ደግሞ ልጅ ስለሆነች በብዙ መንገድ ያው ያላትን ስሜት ለመረዳት እሞክራለሁ ብዬ ነበር አስቤ የነበረው። ነገር ግን እያንዳንዱ የተናገረችበት መንገድ ትንሽ አስደንግጦኛል። ምክንያቱም ረጋ ባለመልኩ ምንም ፊቷ ላይ የተቀየረ ነገር የለም። እንደዚህ አይነት ነገር ላይ ስለመሳተፏ የሚያሳይ ምንም አይነት ነገር የለም። እንዳልኳችሁ ስልኳን እግረ መንገዳችንን ወስደን ፈትሸን ነበር የነበረውና ስልኳ ላይ በጣም ወሳኝ መረጃዎችን አግኝተናል። እንግዲህ ምንም አይነት ከጎን የምትሰራቸው ስራዎች እንደሌሉ ወርቄም ነግራኛለች። እኔም አውቃለሁ። የሚያግዛት ነገር የለም። ነገር ግን ትልልቅ ገንዘቦች በባንክ አካውንቷ ትራንስፈር እንደተደረጉ ስልኳ ላይ አግኝተናል። ከዛ በተጨማሪ ደግሞ ስልክ ልውጦች እንደነበሩ ተደጋጋሚ ጊዜ ነው 50 ሺህ ብሮች ክፍያ ሲፈጸምላት የነበረው ከአንዴም 2-3 እና እንግዲህ ወርቄ እንኳን በዚህ ልክ የምታገኙ ገንዘብ አይደለም ይሄንን። ምክንያቱም ከወር እስከ ወር ወርቄ ሁለቱንም የምትረዳው ልጇንም እህቷንም እየረዳች ያለችበት ሁኔታ ነውና ከጊዜ በኋላ እየረዳች ነው። ከየት እንዳመጣች አላቅም ብላ ከካሜራ ጀርባ ወርቄ ስትነግረኝ ነበር የነበረው። ከየት መጥቶ ሊሆን ይችላል ብዬ ብዙም አልጠየቅኩም እኔ፣ ምክንያቱም እንደዚህ አይነት ነገር እስኪፈጠር ድረስ። ነገር ግን 50 ሺህ ብር ተደጋጋሚ ጊዜ ሲላክ ከዛ በተጨማሪ ያው ትንሽ እንግዳ ሊሆን የሚችል ለእናንተ አሁን ግልጽ ማድረግ የማልችለው እንግዳ የሆኑ ቴክስቶች ጭምር ተለዋውጣለች እና ይህንን ነገር እሷ አታውቅም። ስራ እንደተፈጠረላት ነው የምታውቀው። ባንክ ውስጥ የሚሰሩ ከኛ ጋር እየተባበሩ የሚያግዙን ሰዎች አሉ። ከዛ ውጭ ደግሞ ከኛ ጋር የሚሰሩ የህግ አካላቶች አሉ። የተሙ ነገር በደንብ አሳስቧቸው ነገሮችን ቶሎ እንጨርስ ብለው እየተጨነቁ ያሉና ለእነሱም ሙከራ አድርገን ነበረ። ባንክ ያሉትንም ሰዎች ለማውራት ሙከራ አድርገን ነበር። ዛሬ በዛሬ ነገሮችን ማጣራት እንደማይችል ብዙ ነገሮቹ ስብስብ እንደሆኑና እስከ ነገ ድረስ ሊያቆይ እንደሚችል ነው የነገሩን። ስለዚህ እስከ ነገ ድረስ ታግሰን የተፈጠረው ነገር ከማጋ ነው የሁሉ ነገር የሆነው እንዴት ነው የሚለው ነገር ለማወቅ እንሞክራለን። ምናልባት አሁን ትንሽ የሚያስቸግረን ወርቄና ኤደን አንድ ቤት እንደመኖራቸው ወርቄ በጣም ተጨንቃለች እንዳያችኋትና ለእሷ ምንም ነገር እንዳትነገር ነው ፈራው። እሷንም እንግዲህ ማስጠንቀቅ አለብኝ ማለት ነው። ሞገስ አስገባልኝ እባክህ ወርቄ። አስገባት በቃ እሷን እንትን በልልኝና አረጋጓት እሺ። ስለዚህ ወደ ቤተሰቦች ወርቄን በተወሰነ መልኩ ማስረዳት መቻል አለብኝ። ምክንያቱም እንዳያችኋት ምስኪን ነች፣ ምንም የምታውቀው ነገር የለምና ድንገት ሳት ብሏት እንዳትነገራት። እዚህ ማሳደር አንችልም ኤደንንም፣ ምክንያቱም ምን ተፈጠረ ብለን እናሳድራለን መረጃ እንዳይደበቅብን። ስለዚህ ነይ ወርቄ፣ ያው ነይ። እንዴት ነሽ ወርቄ? እንግዲህ በደንብ ተንከባከቡሽ አይደለ ባልደረቦቼ? ይኸውልሽ አሁን ምን መሰለሽ ልነግርሽ የምፈልገው ወርቄ፣ እንደው ድንገት አንዳንድ አሳሳቢ ነገሮች ተፈጥረዋል ኤደን ላይ እና ምን ተፈጠረ? ይኸውልሽ ረጋ በይ መጀመሪያ ኤደን፣ ድምፅሽን ቀንሽና ረጋ በይ። እዚህ ነው ያለችው እሷም እና እባክሽን ድምፅሽን ቀንሽ። ቆይ ችግር አለ? ምንድን ነው? ምን ተፈጠረ? ይኸውልሽ ችግር አይደለም። ምን መሰለሽ እንደው ማውራት መቻል አለብን። እንዳልኩሽ የሆነ የሚያጠራጥር ነገር አይቻለው ኤደን ላይ እና አንቺ እንድትደነግጪ ሳይሆን መንገር ያለብኝ ነገር ስላለ ነው። አንቺ ታምነሽልኝ ረጅም ጊዜ ሰርተሻል፣ ብዙ ጊዜ አብረሽኝ ያሳልፈሻል። ከምን ለእሷ መከራከሩን ታዩና አሁን ከምን እንዳነሳዎች ታውቂያለሽ አይደለ? ከምን አይነት መንገድ ወደ እንደዚህ አይነት ህይወት እንደገባን ታውቂያለሽ። ስለዚህ አሁን ኤደን ከአንቺ ጋር አብራሽ የምትሄድ ይሆናል ቤት። አንዳንድ ማጣራት ያለብን ነገሮች ነገር ግን የሚጣራ ነገር ዛሬ ሳይሆን ነገ ነው ሊደርስ የሚችለው። ስለዚህ ተጣርቶ ኤደን ነፃ መሆኗን እስክናውቅ ድረስ ምንም አይነት ነገር እንድትነግረኝ አልፈልግም። ምክንያቱም እዚህ ቤት ውስጥ ስለተፈጠረው ነገር አንቺንም እንዳወራሁሽ ከዛ በተጨማሪ ደግሞ ቪዲዮ እንዳሳየሁሽ ጭምር እባክሽ እንዳትነግሪያት እሺ። ቢንገረኝ ምን ተፈጥሮ? ምንም አልተፈጠረም። እባክሽ አንተ ትበልጥብኛለህ። ይገባኛል እኮ እኔን የምትወጂኝ የምታከብሪኝ ከሆነ እኮ የምትወጂኝ ከሆነ ይሄንን እባክሽ እንደዛ አይደለም ትሰማለች። ይኸውልሽ ስለአንቺ ተጨንቃን ያለችውና ይሄንንም ነገር እንዳትሰማ ድምፅሽን ቀንሽና እባክሽን እሺ በይ። አሁን እባክሽን ይሄን ብቻ ነው የምለምንሽ ወርቄ። እሺ እኔ እኮ አንተ ትበልጥብኛለህ። ስለዚህ ምንም አይነት መደናገጥ አያስፈልግም። ሀሳብ እንዳይገባሽ ነገሮችን ለማጣራት ብቻ ነው። ከካሜራ ጀርባ ያለውንም ነገር በደንብ እነ ሞገስ ያስረዱሻል ወደ ቤት ሲሸኙሽ እና ነገር ግን አብራሽ ነው የምታድረው። ስለዚህ መጨናነቅ እንዳታይብሽ፣ የተለየ ባህሪ እንዳታይብሽ ተጠንቀቂ። ነገሮች ተጣርተው እስኪደርሱኝ እስከ ነገ ጠዋት ብቻ አንቺ ይህንን ብቻ አድርጊልኝ እባክሽን ወርቄ። እኔ
እኮ አንተ ትበልጥብኛለህ። በቃ ስለዚህ ይሄንን ነገር ካሰብሽ ይሄን ነገር አድርግልኝ። ሞገስ እባክህን ይዛችሁልኝ እባክሽን። እሺ እነሱ በደንብ ያስረዱሻል። እንግዲህ ወደ ቤተሰቦች አሁን እንዴት እንደማደርግ አላውቅም። ወርቄ አሁንም ተረብሻለች። ከዛ ስሜት እንድትወጣ ግን ማድረግ መቻል አለብን። ምናልባት መሸኘት ካለብንም በተለያየ አይነት መኪና እየሸኘን እኔ እያስረዷት ለመሄድ እሞክራለሁ ያለውን ነገር። ምክንያቱም ልጅ እንደሆነች ነው የምታውቀው፣ ምንም እንዳላረገች ነው። ነገር ግን ያጠፋቸው የተለየ ነገር እንደሆነ ደግሞ እኛ አግኝተናል። ስለዚህ ይህን ነገር አጣርተን ወደ እናንተ እንመለሳለን። ከተሙ ነገር ለማዘናጋት እየሞከሩ ነው ያሉት። ተሙን እንዳናገኘው እየሞከረ እንዳለ ነው የሚገባው። እንደ ውድ ቤተሰቦች አላውቅም፣ ይሄ ጥቁር ዶሮ እንደዚህ አይነት ነገር ቤቴ ውስጥ ድረስ በዚህ ልክ ደፍሮ ማን ሊገባ ቻለ? የጥቁር ዶሮ መዘዝ ከመቼ ነው እኛ ላይ ጥላ ሊያጠላ የሚችለው? አላውቅም። ብቻ ነገሮችን ለማጣራት እንሞክራለሁ። እናንተ ግን ከጎናችን በጸሎት በድጋፋችሁ እንድታግዙን በአክብሮት እየጠየቁኝ ቀጥታ ወደዛ ሄዳለሁ ማለት ነው። ውጤቱ እንደደረሰ ለእናንተ የምናሳይ ይሆናል። ቸር ቆዩ።